ፍኖተ አእምሮ የእውቀት ጎዳና ከልዑል ራስ ካሳ ኃይሉ። በግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በ31ኛው ዘመነ መንግሥት አዲስ አበባ 1943 ዓመተ ምህረት። ምዕራፍ 27 ስለ አነጋገር ምክር። ጥያቄ፣ ለሰው አፍ ከኮሶና ከነገር ማናቸው ይመራሉ? ምላሽ፣ ሲገባ ኮሶ ይመራል፣ ሲወጣ ግን ነገር ይመራል። ጥያቄ፣ ከማርና ከዝምታ የማናቸው ጣዕም ይበልጣል? ምላሽ፣ ማር ይከብዳል፣ ሐሞት ይሆናል። ዝምታ ግን ጣዕሙም ከልብ ይደርሳል፣ አእምሮንም ያጠራል። ስለዚህ ከጣዕም ሁሉ ዝምታ ይበልጣል። ጥያቄ፣ መናገርን እኔ ሳልወደው አንደበቴ በልማዱ ብቻ እየተናገረ ሲያስቸግረኝ ምን ማድረግ ይሻለኛል? ምላሽ፣ አንተ እየጠላኸው ሳታስበው የምትናገረው ነገር የኔ ቃል ነው ብለህ አትደንግጥ። ሳታስበው ሳታውቅ የምትናገረው ሁሉ አፍህን እንደ ዋሻ አድርጎ በአንተ አፍ ሰይጣን መናገሩ ነውና ርጉም ሰይጣን እግዚአብሔር ከኔ ያርቅህ ያሳፍርህ ብለህ አማትበህ ተጸጽተህ ረድኤት ከእግዚአብሔር ለምን። ጥያቄ፣ ሥጋ ያለ ነባቢት ነፍስ በሰይጣን ቃል ብቻ መናገር እንደምን አድርጎ ይቻለዋል? ነፍስ ሳታውቅስ አፍ ብቻ እንደምን መናገር ይቻለዋል? ምላሽ፣ የነፍሳችን ዕውቀት ሳይጨመርበት አፋችን ብቻውን ለመናገሩ ተኝተን በምንቃዠው ሰክረን በምንናገረው ወዲያው ተናግረን ወዲያው ረስተን በምንክደው አፋችን ብቻውን ተናጋሪ መሆኑን በዚህ አስተውል። ሰይጣንም በሰው አፍ ለመናገሩ አንዳንዶቹን ሰዎች እነሱ ምንም ሳያውቁ ታመዋል፣ አብደዋል እየተባለ ለዘወትር በአፋቸው ሰይጣን ብቻ ሰው ሲሰድበት በመዋሉ አስተውል። በብዙዎችም ሰዎች በዘነጉበት በዘኑበት በተሾሙበት በጠገቡበት ጊዜ ጠብቆ ዕውቀታቸው ያልመዘነውን ልባቸው ያላሰበውን በድንገት አደጋ ሰይጣን ባፋቸው ገብቶ እየተናገረ በንዴት በጸጸት እየጎዳ ያጠፋቸዋል። ይህን ልትረዳ ብትሻ እንኳን ከገንዘቦቹ ከሰብአ ዓለም ከመናንያንም ቢሆን በዘነጉበት ጊዜ እያደባ በአፋቸው እያደረ ሰውን እስከ መዝለፍ እግዚአብሔርን እስከ መንቀፍ መናገሩን ልብህ ሳያውቀው ሰይጣን በተናገረው እሱን መርገም አንተ ቃል ላለመሆኑ መመስከር የሚገባ ለመሆኑ አረጋዊ መንፈሳዊ መልእክት 28ን ተመልከት። ጥያቄ፣ በመናገር ከሚሰራው ጽድቅና በዝምታ ከሚሰራው ጽድቅሳ ማናቸው ይበልጣል? ምላሽ፣ ኃጢአት ሁሉ ይሰረያል፣ ስድብ በመንፈስ ቅዱስ ላይ ግን ስርየት የለውም በማለቱ በመናገር የሚሰራ ኃጢአት መብለጡን ጌታ በወንጌል እንዳስረዳን ከልቡ አውጥቶ ከተናገረ የመናገር ኃጢአት ይበልጣል። በሌላው አካል የምንሰራው ለሥጋችን እያደላን ነው። በአፋችን የምንሰራው ኃጢአት ግን ለሥጋችን እንኳን የሚሆን አንድ ጥቅም ሳይኖርበት የሰይጣንን ፈቃድ ብቻ ለመፈጸም ብለን ሳይቸግረን የምንሰራው ስለሆነ በኃጢአት ሁሉ በስድብ በሐሜት የምንሰራው እግዚአብሔርን አጥብቆ ያሳዝነዋል። ስለዚህ በአንደበት የሚሰራው ኃጢአት 2 እጅ፣ ጽድቁ 1 እጅ ይሆናል። ጥያቄ፣ ምን ነው ነቢያት ሐዋርያት በትምህርት መኳንንት ነገሥታት በፍርድ መዘምራን ካህናት በምስጋና የጸደቁበት በመናገራቸው አይደለምን? ምላሽ፣ እነዚህ በአንደበታቸው አምላካቸው ይናገርበት ነበርና የእነሱ አንደበት ስላልሆነ ነው የተጠቀሙበት። በአንደበት ሲሶ የሚሆን በጎነት አለው ያልኩ እንደዚህ ያሉት የተናገሩትን ገምቼ ነው እንጂ ሲሶ አለው ያልኩ ሌላማ በአፍ የሚሰራ ምን ጥቅም አለ? ጥያቄ፣ የሚያጸድቀው ሲሶ የአንደበት ጽድቅ ምንድን ነው? ምላሽ፣ ፍርድ ያውም እውነት ቢሆን፣ ምክር ያውም ተንኮል ባይኖርበት፣ ትምህርት ያውም ጸብና ክርክር ባይኖርበት፣ የዜማና የጸሎት አገልግሎት ያውም ልቡናው መሰብሰብ ቢኖርበት፣ በጎ ጠባይ ሲኖረን
አንደበታችን የምንሰራው ይህ አራቱን አይነት ብቻ ነው። ሁለት እጅ የሚሆነው የአንደበታችን ኃጢአት ግን ሐሰት፣ ሐሜት፣ እርፈት፣ ሙግት፣ ቧልት፣ የዘፈን ጨዋታ፣ የስንፍና ተረት፣ የክርክር ድፍረት፣ ይህን 8ቱን ኃጢአት እንሰራበታለንና ስለዚህ መጽሐፍተ ጥበብ ዝምታ ወርቅ ነው፣ መናገር ብር ነው ሲሉ የጥቅማቸውን መበላለጥ ነግረውናልና ፈርዶ አስተምሮ ሰው ከመጥቀም ዝም ብሎ ራስን መጥቀምም መብለጡን መሐር ይስሐቅ አስረድቶናልና በግድ የሚያናግርህ የዳኝነት በውድ የሚያናግርህ ተቸጋሪው የሚጠይቅህ የበጎ ምክር ካልሆነ በቀር እንኳን ሰው ከሚያስከፋ ቃልና ከሚያምር ከሚያስቅም ቃል ዝም እንበል። ጥያቄ: ዝምታ ለመናንያን ይሁን እንጂ በዚህ ዓለም የሚኖር ሰው ዝም ቢል ያስጠቃው ያስጎዳው የለምን? ከነተረቱም ገልጠው ካልተናገሩት የሆድን ብልሃት የዓለም ሙት ያደርጋል ዝምታ ማብዛት ይባላል። ዓለማዊ ዝምታ ሲያበዛ ጉዳት ያበዛበት የለምን? ምላሽ: ለጊዜው ተናጋሪ የተጠቀመ ዝምተኛ የተጠቃ ይመስላል እንጂ በማስከበሩ በማስወደዱ ለሥራ በማትጋቱ ለንብረት በመጥቀሙ አጥብቆ በልጦ ለዚህ ዓለምም ኑሮ ቢሆን የሚጠቅመው ዝምታ ነው። ጥያቄ: ካልተናገረ አይታይ ብልሃቱ፣ ካልታረደ አይታይ ስባቱ እንደሚባለው ሁሉ ዝም ካለ ምኑ ታውቆ መውደድስ ማክበርስ መጠቀምስ ይገኛል? ተመስግኖ ተደንቆ እንዲያገኝ አነጋገሩን አሳምሮ እንዳይጠቃ ተከራክሮ ካላጠራቀመ ንብረቱስ እንዴት ይሞላለታል? ምላሽ: ለመታወቁም በገዛ አፉ እያወራ የውስጡን ጥበብ በአፉ ብቻ እያወጣ ከማፍሰስ በአፉ ዝም ብሎ በሚሰራው አካሉ እየሰራ የሚመዝነው አእምሮው እየመረጠ ስራውን ሲያሳይ ነው እንጂ የሚወደደውና የሚከበረው የሚጠቀመው በአፍ ብቻ ነገር እየመረጡስ መናገር አዋራጅ እንጂ አስከባሪ አለመሆኑን የሚቀኙትን ደብተሮች፣ የሚገጥሙትን አዝማሪዎች፣ የሚከራከሩትን ተሟጋቾች ማዕረጋቸው አስከባሪ ንብረታቸው አማሪ አለመሆኑን ተናጋሪም ሰው ንግግሩን ብቻ ያቃናል እንጂ ንብረቱን ማቃናት የማይችል ለመሆኑ ልበ አምላክ ዳዊት ብእሲ ነባቢ እያረት በዲበ ምድር ያለውን አስተውል። ለንብረትም መጠራቀም ንግግር አውቆ ከሚራቀቅ መምህር፣ ደንብ አውቆ ከሚበይን ወንበር የተዳራቸውን ሥራ ብቻ አውቀው አፍ ሳያበዙ የሚሰሩት የነጋዴና የባላገር ትዳር እንዲበልጣቸው አስተውል። ምሳሌ ብልሆች ሠራተኞች ረቂቆች ውሃን፣ እሳትን፣ ነፋስን እንዳይወጡ በብረት ዘግተው ሲይዟቸው ባቡር ተብለው ይበራሉ፣ መርከብ ሆነው ይዋኛሉ። መኪና ተብለው እንደ ሰው ይሰራሉ፣ ከሰውም በልጠው በሰማይ ይሄዳሉ። እንዲሁ ነው መስራታቸው አራቱን ባህሪያት ዘግተው ቢይዟቸው ነው እንጂ ቢከፈቱ ግን በድምፃቸው ብቻ እየጮሁ ይቆማሉ። እንደዚሁም ሁሉ የእኛም ተፈጥሮ ከነፋስ ከውሃ ከእሳት ከመሬት ነውና በግዙፉ በመሬት ከንፈራችን ሦስቱን ረቂቃን ባህሪዎቻችንን ዘግተን የያዝናቸው እንደሆነ ወደ ሰማያዊ እውቀት ያበሩናል። ከስንፍናም ባህር አስዋኝተው ያወጡናል፣ ለሥራም ያተጉናል። ከፍተን አለልክ የለቀቅናቸው እንደሆነ ግን ከአፋችን ብቻ ላይ ፈሰው ከንቱ ሆነው ይቀሩብናልና ስለዚህ በዚህ ዓለምም ኑሮ ቢሆን የነገር አራቃቂዎች ይደኸዩበታል፣ የሥራ አራቃቂዎች ይከብሩበታልና ዝም እንበል። ይህንም በሰዎች አኗኗር መርምረ ልትረዳ ብትሻ የእንግሊዞችን የሌሎችንም የሳክሶን ዘሮች የቃላቸውን ማጠር የንብረታቸውን መርዘም የጣሊያኖችንና የባልካኖችን የቃላቸውን መርዘም የንብረታቸውን ማጠር የቀሩትንም የአውሮፖች ሁሉ እንደየአገራቸው ከፍታ አፋቸው እየጠበበ አእምሮአቸው እየሰፋ ይታያልና እየሄድክ ስትመረምረው ያስረዳሃልና ከኛው አገር ብቻ ብትመረምር የደገኞችን መርጋት ክብረት የቆለኞችን አፍ ማብዛት መጻሕፍት ታያለ። ባህሪያችን እንደዚህ ስለሆነ እንደ መናገሩ ብዛት የውስጡ ጉልበታችን ካፋችን ላይ እየፈሰሰ ከሥራ ያሰንፈናልና ዝም እንበል። ከማደየቱና ከማስነፉም አልፎ በዚህ ዓለም ኑሮ በመናገራችን ከመሳደብ ከመሟጋት አድርሶ ከካሳ ከቅጣት እያደረሰ አካላችንን ከመገረፍ ገንዘባችንን ከመዘረፍ ያደርሰናልና ዝም እንበል።
በጨዋታ ጊዜ መናገራችን ከመተፋፈር፣ ከመቃለል፣ ከማበድ፣ ከመዝፈን ያደርሰናልና ዝም እንበል። በክርክር ጊዜ ከመተፋፈር፣ ከመማረር፣ ከመኳረፍ ያደርሰናልና ዝም እንበል። ጥያቄ: ሰው የታደለው ጣዕመ ቃል መናገር ይሆንና ግድ የሚያናግረው ሲሆን ምን ማድረግ ይሻለዋል? ምላሽ: እግዚአብሔር አነጋገር አዋቂነት በሰጠ ጊዜ ለእግዚአብሔር ወይም ለሰው ጥቅም የሚያስፈልገውን ያህል በጥቂቱ ተናገር እንጂ ካማረብኝ ብለህ አነጋገርህን ያከረርከው ያስረዘምከው እንደሆነ መጥፊያ ይሆናል እንጂ ምንም አነጋገሩ ቢያምር አክሮ አስረዝሞ የሚናገር ሳይጎዳ ወይንም ሳይቀሰፍ ወይም ሳይዋረድ አይቀርምና እንኳን ክፉውን መልካምም ቢሆን ትልቅ ነገር መናገር አትውደድ። መጽሐፍ ወይይጻ አብይ ነገር እምአፉክሙ። የአበው ቃል ፈትል ቢያከሩት ይበጠሳል፣ ነገር ቢያከሩት ይበጥሳል። ካነጋገር ይፈረዳል፣ ካያያዝ ይቀደዳል ይባላል። ለጥቅም የሚሆን ነገር በምትናገረው ጊዜ ፍሬ ያላት አጭር ቃል ተናገር እንጂ ፍሬ ከሆነ ብለህ ዘሩን አታብዛው። እህል የሚዘራ አብዝቶ የዘራው እንደሆነ በፍሬ ላይ ፍሬ እየጨመረ ስላነባበረበት ፍሬው የሚበቅልበት ምድር ያጣና ተረሽቶ ፍሬው ሁሉም ገለባ ብቻ ይሆናል። እንደዚሁ ብዙ የሚናገር ሰውም መልካም ቃል ቢሆን መልሶ በመናገር ካስረዘመው የሚዘራው ቃል በመነባበሩ ይጠፋል። የአበው ምክር ብዙ ቢተቹ ይሰለቹ፣ ብዙ ቢያወጉ ይዘነጉ ነውና። መጽሐፍ ግብር ዘአልቦ ምጣኔ ገአር ውእቱ ወገአርኒ ይተልዎ ዝንጋኤ። ከሰውም ጋራ በሸንጎም በማዕድም በሌላም ቦታ ሁሉ ተቀምጠ በምትጫወትበት ጊዜ አነጋገሩን እያስረገጥህ ያለ ጩኸት ቀስ ብለህ ለጠየቁህ አጭር ቃል እየመለስህ የምትጠይቀውንም እያለዘብህ ተጫወት እንጂ እንደ ተሟጋች እያደመቅህ፣ እንደ ወንበር በተራ እየደረደርህ፣ እንደ አዝማሪ እየገጠምክ፣ እንደ ደብተራ እየተረብህ፣ እንደ ነፍጠኛ እየቀለድህ ያምራል ብለህ በእነዚህ አነጋገር አትናገር። የአበው ምክር አነጋገር ቢያምር አሟሟት ይከፋል። መጽሐፍም እቤ አአቅብ አፎየ ከመ ይሳቅ በልሳኔየ ይላል። ውሌ ይዞልኛል፣ ዳኛ ወዶልኛል፣ ሰው ስቆልኛል ብለህ ንግግርህ በተደመጠልህ ጊዜ ምንም አፍ ሙሉ የሚያናግር የተመቸ ውል ብትይዝ አለስልሰህ አሳዝነህ ተናገር እንጂ ውል ከሰጠኝ ቦታ ከተመቸኝ ብለህ እውነቱንም ቃል ቢሆን በከራራና በሸካራ ንግግር አትናገር። ይልቁንም በጉልምስና በጌትነትህ በባለሟልነትህ ወራት በእውነትም አነጋገር ቢሆን ቃልህን ካላሳጠርከው ካላለዘብከው ለመጎጃህ ይሆናል። የፈላስፋው ቃል ነገሬን ሁሉ ከተናገርኩ በኋላ ያን ቃሌን አስተውዬ ስመረምረው ምንም ቢያምር ከውስጡ ከተናገርኩት ላይ የሚያጸጽት ነገር አጥቼበት አላውቅም፣ ከዝምታዬ ግን አንድም ቀን አልተጸጸትኩም እንዳለው አርሳኔዎስ ስንክሳር። መናገር የእጦት ዝምታ የክብረት መገኛ መሆኑ በእርግጥ የሚታመን ነውና እስከሚቻልህ ወደ ዝምታ ጠባይ አድላ። ጌታህም አጫዋች አነጋጋሪ ሲያደርግህ ለጠየቀህ እየመለስክ ያልጠየቀህን ከመናገር ዝም በል እንጂ ከግብር ካጀብ ከአደባባይ በግድ የሚያናግር ጉዳይ ካልሆነ በቀር ባለሟልነቴን ሰው ይልኝ ስትል እየፈለግህ እያነጋገርክ ሌላውን ባለጉዳይ አታናፍቀው፣ አታስቀናው። ባለሟል በመባልም እጠቀማለሁ ብለህ በማመንህም ሃይማኖትህን ማጉደሉን ወንድምህም በቅናት መጎዳቱን ያንተም ባለሟልነት ለማሳየት ስትል ሌላ ሰው የሚያነጋግርበትን ጊዜ ስትወስድበት መረገምህን አትርሳው። የአበው ምክር ጫማ አለኝ ብለህ እሾህ አትርገጥ፣ አፍ አለኝ ብለህ በሰው አታላግጥ ነው። መጽሐፍ እስመም ቃልከ ትጸድቅ ወይም ቃልከ ትትኮነን። የአንደበትህን መስላት የቃልህን መቃናት ሰው ይወቅልኝ ብለህ አትጣር። እከሌ ንግግር ያውቃል ተብሎ መመረጥ ትርፉ ከማይችሉት ኃጢአት ጋር ያታግላል እንጂ በቃል ዕውቀት የተመረጠ ሰው ጥቅም የለውም። ጌታም ለአማካሪነት ቢመርጠው ምክሩን እምቢ ብሎት ጌታው ባጠፋ እሱ ይረገማል። ጌታው በሻረ እሱ እየተጠላ ተፈትሎ የማያልቀውን ተለብሶ የማይቆየውን የዓለም ድር ሲያጠነጥን ወይ በጥሳው ወይ በጥሶት ካላሰበው ቦታ ይወድቃል።
በሰጪና በተቀባይ መሃል ገብቶ የሹምሽር አማካሪ፣ የገንዘብ አስቆጣሪ ሲሆን እንዲህ ያለው አሰራር አንዱን አመስግኖ አንዱን በግድ የሚነቅፍበት ስለሆነ እንደ ቤት ክዳን ለሿሚው ጌታ ልብሱ ሆኖ በሰው እንባ ይበሰብሳል። ሽቅብ የሚመክር አንገቱ ይዝላል፣ መካሪ የሌለው በላዩን ይመክራል የተባለው ይደርስበታል። ለወንበርነትም ብትመረጥ ሐሰትና ቁጣ፣ ማድላትና የኃጢአት ገንዘብ መብላት ይታገሉሃል። እነሱ 4 አንተ 1 በመሆንህ በትግላቸው ጥለው ወደ ገሃነም ጉድጓድ ያገቡሃል። የአበው ቃል ሰውን ሰው መዳኘት፣ በሰማው ብቻ መተቸት፣ ያላየውን በአፍ መስራት፣ ካልሰማው ጉድጓድ መግባት፣ ወየው ለዚህ ሰው አሟሟት ይባላል። ጠበቃነትን ብትመርጥ ሸፍጥ፣ ድፍረት፣ ቅሌት፣ እብለት ይታገሉሃልና በግድ ወደ ዘላለም መከራ ትወድቃለህ እንጂ በነገር አዋቂነት ከጉዳት በቀር ጥቅም አይገኝበትም። የአበው ቃል ቅሌት ከሌላው ጥቂት ያንሳል፣ ከጠበቃ ይብሳል። የሚብሰውም ቅሌት አፍ ሽጦ ለአፍ ማብላት ይባላል። ጥያቄ: ሰው በሁሉ ነገር ዝም ካለ፣ ጥቂት ሰንፈጥ ካላለ እጅግ ይናቅና ይጠቃ የለምን? ምላሽ: በመቆጣቴ እፈራለሁ የሚመስለው ሰው ልቡ ሰነፍ፣ ጉልበቱ ደካማ ቢሆን ነው። በሚያስቆጣም ነገር ቢሆን ከመቆጣት ዝም እንበል። ጥያቄ: ሰነፍ ይፈራል እንጂ መቼ ይቆጣል? ሰው እየበደሉ እየገደሉ የሚያስቸግሩትስ ቁጦች ተሳዳቢዎች አይደሉምን? ባይሆን እብዶች ይባላሉ እንጂ ቁጡ ሰዎች ደካማ ለማለትማ እንደምን ይገባል? ምላሽ: ሰው ሌላው አካሉ ሥራ ሲያቅተው ኃይሉን ከምላሱ ላይ ብቻ ያደርግና በዚሁ እፈራለሁ ኃይለኛ መባላለሁ ይመስለዋል እንጂ መሳደብ፣ መበሳጨት የደካማ ባህሪ መሆኑን አስቀድመህ መሳሪያቸው ያልደረሰላቸው ሕፃናት ልቅሶና ብስጭት እንዲበዛባቸው አስተውል። ሁለተኛ፣ ስድብና ቁጣ ኃይል ባነሳቸው ሴቶች አፍ ላይ መብዛቱን ሊመቱት በማይችሉት ወንድ ላይ የሚናገሩትን ኃይለ ቃል አስተውል። ሦስተኛ፣ ይሰሩበት እጅና እግር ባጡት ሐሚናና ላሊበላ የሚባሉት ደካሞች እርስ በርሳቸው የሚሰዳደቡበት አልጠቅማቸው እያለ በየደጁ እየቆሙ በየአገሩ እየዞሩ መሳደባቸውን አስተውል። አራተኛ፣ ከጌቶች ወታደሮች፣ ከቄሶች ደብተሮች በማዕረጋቸው ያነሱ ሲሆኑ በቁጣና በስድብ የነሱ አፍ የበለጠ መሆኑን አስተውል። አምስተኛ፣ ሰው ሲሰራበት የነበረው አካሉ፣ ሲከበርበት የነበረው ንብረቱ ሲጎድል ከጤነኞች የበሽተኞች፣ ከባለጸጎች የድሆች ቁጣ ብስጭት በመብዛቱ ስድብ፣ ቁጣ የድካም ሥራ መሆኑን በዚያ አስተውል። ጥያቄ: እጅ ሆኖ የማይቃጣ ሰው ሆኖ የማይቆጣ አይገኝምና የእጅና የእግር ቁጣ ሲሆን የራቀም ያመልጠዋል፣ ገላጋይም ያስቀረዋል። የአፍ ቁጣ ሲሆን ግን ልብ እየጠላው ምላስ እየተናገረው ያስቸግራልና ስለዚህ ምን ማድረግ ይሻላል? ምላሽ: ልብህ እየጠላው ምላስህ የሚናገረው ስድብና ቁጣ ሲያገኝ አንተን እንደ ጣዖት ማደሪያ አድርጎ በቃል የሚናገርብህ ሰይጣን መሆኑን ወቅና ከዚህ ደዌ እስክትድን ድረስ በአቁጣሮህ ጊዜ ሲም እግዚኦ አቃቤ ለአፉየ እያልክ 41 ጊዜ ከየነገሁ ቁጻሮህ ጋር አድርስ። በልቡናህ ከፈጣሪ ረድኤት ለምን። ቃልህን በከንፈርህ ለመያዝ ሲያቅትህ ምላስህን በጥርስህ ከንፈርህን በሸማህ ያዘው። ይህም ቢያቅትህ እጅህን በእጅህ መያዝ አያቅትምና ምንም ቢቸግርህ ስድብና ቁጣህን መንቀፍን፣ ነገር ማብዛትን ከወረቀት ላይ አትጻፈው። ቁጣውና ስድቡን እንዳይረሳለት የሚጽፍ ሰው የሰይጣን ጸሐፊ ትእዛዝ ሆኖ ራሱንና ልጁን ይጎዳል። የቃል ብዛቱ ይሰለቻል እንጂ የሚጽፍለትን ጠላቱን አይጎዳውም። በአንደበት ብቻ ተመላልሶ ነገሩን የቀን ብዛት ያስረሳው የነበረ ቃል ተጽፎ ሲታተም ግን ራቁቱን በወረቀት ላይ ተገልብጦ ብልቱ ሁሉ የሚታይ ስለሆነ በሚያየው ሰው ሁሉ አነጋገሩን ሳይሰማ የጻፈውን ሰው ሐሳብ ሳያውቅ ያወቅኩ የመሰለው የቃሉን መልክ ብቻ እያየ ይህን ይመስላል እያለ እንደየሐሳቡ እየተረጎመ ባለቤቱ ወዳላሰበው ክፋት እየዘረዘረ ሳለም ራሱን ሲሞትም ስሙን አስሮ የሚይዝ ወጥመድ የሚሆንበት የሚጽፈው ነው።
ስለዚህ ለሰው ወረቀት በምትጽፍበት ሰዓት ሰውነትህ ባልቸኮለበት በበረደበት ጊዜ ትልቁን ነገር እስከ 3 ቀን እያሳደርክ ትንሹን እስከ 3 ሰዓት እያረምክ ጻፍ እንጂ በቁጣህ በችኮላ ጊዜ አትጻፍ። ሰውም የሚያስቆጣ ቃል ልኮብህ በምትመልስበት ጊዜ ምላሹን አሳድረህ ሰውነትህን አብርደህ ተቆጥተህ ለመፈራት ይዘህ ለመቅጣት ካጠገብህ አለመኖሩን አስበህ የበላይህም ቢሆን የአክብሮት የበታችም ቢሆን የአጭር የትዕግስት ቃል ጻፍ። ሊታገሱት የማይቻል ክፉ ቃልም ቢመጣብህ አጥፎ ከኪሱ በሚያገባው ወረቀት ጠላትህን አትጎዳውምና ቅሌትና ንቀት ያልሆነ አጭር ቃል ብቻ መልሰህ ዝም በል። እንኳን ለጠላትህ ለወዳጅህም ቢሆን የገንዘብ ድምሩ የቃል አጭሩ ነውና ለሰው ጆሮ የሚገባው አጭር ቃል ጻፍ እንጂ በምትጽፈው ወረቀት ሁሉ ዘር የበዛበት ፍሬው አይፋፋምና። ስለዚህ ምንም ቢያምር የቃልህን ዘር አብዝተህ አክረህ ተቆጥተህ ሰው ነቅፈህ አትጻፈው። ጥያቄ: ብዙ መናገርም ጠንቅቆ አለመጻፍም ጉዳት መሆኑን በሰማሁት ምርምር ተረዳሁት። ከድንጋይ ቦታ የሚወርድ ውሃ ማንጎርጎሩ ከሰው ጋር የሚኖርም ሰው መናገሩ በግድ ነው የሚሆንበት። ከሰው ተለይቶ መኖር ያልቻለው ሰው አንደበቱን ምን አድርጎ ቢያኖረው እንደምን ያለ አነጋገር ቢያስለምደው ይሻለዋል? ምላሽ: ግድ ለሆነብህ ነገር አንደበትህ መጠየቂያ እንዲሆንህ እንጂ መናገሪያ እንዳይሆንብህ ድምፅህን በከንፈርህ መዝጊያ መግጠም ነው። ጥያቄ: መናገርም በከንፈሬ ከዘጋሁት መጠየቅን በምን እናገረዋለሁ? ጠይቅ እንጂ አትናገር የምትለኝ እንደምንድን ነው? መልስ: ስትመክርም ስትጫወትም ስትጠይቅም ስትመልስም ምንም መልካም ቢመስልህ ምንም የምታውቀው ነገር ቢሆን ይሆንብህ ይሆን ሆኖ ይሆን እንደሆነ እያልክ ያየኸውና የሰማኸውን ግድ ሆኖ የሚያናግር ጉዳይ ሲሆን አላሳሳት እንደሆነ እንደመሰለኝ እያልክ እኒህን 4ቱን ቃሎች ለነገር መቋሚያ እንዲሆኑልህ እያደረግ ስትጠይቅበት አንደበትህ መናገሪያ መሆኑ እየቀረልህ መጠየቂያ ይሆንልሃል። እንዲህ ባነጋገርህ ሁሉ ጠያቂ በመሆንህ ተጠያቂው የረባ ነገር ሲመልስልህ ዕውቀትን አግኝተህ የረባን ባይመልስልህ የትሕትናን ዋጋ አግኝተህ በሁለቱም በኩል ይጠቅመሃል። ሐሰትም የማትወድ እንኳን ብትሆን ይሆንብሃል ማለት እንደ ጥንቆላ፣ ሆኗል ማለት ቢሳት እንደ ሐሰተኛ፣ ሆነም ነውም ማለት ሰው ደፋሪ በሰው መስካሪ ማስመሰሉን እያስቀረልህ በንግግር ሰውን ከማስቀየም በሰውም ከመቀየም ያድንሃል። የዚህን ጥቅም ለመረዳት የእንግሊዞችን ያነጋገር ልምድ ብታስተውል ያስረዳሃል። ተውኩ አትበል ያለ ግድ በቂም ሰው ነዶህ ተጎጂው አንተነ ተወዋ ሲልህ ስትነድ አፍህን ዝጋ እስኪ በርድልህ ከስሎ እንኳን ልቡና እንዲተርፍልህ። አፍም ሥራ ሲያጣ ጸሎት ሲያስታጉል ሰው መጥፊያ ይመክራል እንደ አኪጦፊል። እጅም ሥራ አጥቶ ከቤቱ ሲውል የሰው ነውር ይጽፋል እንደ ጋድራኤል። ከነዚህ አጥፊዎች ማምለጥ እንድትችል ወዝክን በሥራ አውጣው ጸሎትም አክል። አምላክም የሚሾም ፍርድ የሚያውቅን በሞኝ ሊቀጣ ነው በማይኮነን። ሞኝ መንቀፍ መጀል ነው አትንቀፍ ሞኝን፣ ይልቅ ለምንለት ዕውቀት ማግኘትን። ይህንም ምስጢር ልትረዳ ብትሻ በሚከተለው ሰምና ወርቅ አስተውለው። መናገር መጉዳቱን ከተረፈ ነገሥት በውል አስተውል። በኤልሳዕ በትር ላይ የነበረ ኃይል በገያዝ መናገር መሆኑን ቀላል፣ መለፍለፍ ሬት ነው አጥብቆ ይመራል። የአምላክንም ጸጋ እንደ ገያዝ ያስቀራል። ወግ ተረት ቢጠቅም ለሰው ሳይሰለች መች ጎዳ ነበር ተራች አቧላች። መርጦ ቃል መናገር ከሆነ አሳዳሪ አይደኸይም ነበር አሚናና አዝማሪ። አራቆ መናገር ንብረት ቢያሳምር እጅግ በከበሩ ሊቅና ወንበር። ደሞም ወደ ወንጌል አልፈህ አስተውለው የጴጥሮስን እምነት መናገር ሲያደክመው የዮሐንስን አቅም ዝምታ እንደሰራው። ስለዚህም ምክር ልፍለፋን ተወው። ዝምታ ቢያቅትህ ጉድህን አትጻፈው። ዝምታ ወርቅ ነው ራሱም ከባሪ ሰውን አስከባሪ። ትዕግስት ብር ነው ራሱም አማሪ ሰውም አሳማሪ። መናገር እርሳስ ነው ራሱም ጠቋሪ ሰውንም አጥቋሪ።
ተኩሶም ሲሰዱት ሄዶ ሰው ይገድላል። ልመርኮዝም ሲሉት ታጥፎ ሰው ይጥላል። ልሸከም ሲሉት ከብዶ ሰው ይጎዳል። ብትመዘምዘውም ጥፍርህን ያህላል፣ ብታሳጥረውም ጥፍርህን ያህላል። ስለዚህ መናገር ይህ አባይ ወላዋይ ክፉ ሰው ያሰኛል። ምዕራፍ 28 ልኩራ ለሚል ሰው ስለ ሰውነቱ ከንቱነት ማስረጃ። ሰው እንኳን ከመሰሉ ሰው ከእንስሳ አይበልጥምና በልቡ ትዕቢትን፣ በአለባበሱ ኩራትን፣ በአነጋገሩ ትምክህትን፣ በአካሄዱ መቋፍን፣ በአስተያየቱ ፊት ማጥቆርን ጨርሶ እንዲተው የሚያኮራ አካል እንዳልተፈጠረለት ማወቅ ነው የሚገባው። ጥያቄ፣ ሰው ማለት ምንድን ነው? ምላሽ፣ ሰው የሚባለው በሚታየው አካሉ አንድ አይነት እንስሳ፣ በማትታየው ነፍሱ አንድ አይነት መልአክ ነው። የሰውንም እንስሳነት እንድትረዳው የጌታችንን መንበር ከያዙት አንዱ ገጸ ሰብ ሲሆን 40ቱ እንስሳ በመባሉ ዳዊትም ሰው ክቡር ሲሆን እንደ እንስሳ ሆነ በማለቱ ሰለሞንም ሰው ከእንስሳ በምን ይበልጣል በማለቱ አስተውል። ጥያቄ፣ እንዲህ የእንስሳ አይነት ከሆነ ሰው የመባሉን ስም ከምን አገኘ ነው? ምላሽ፣ ሰው መባል የሥጋና የነፍስ ስም ነው እንጂ የአንዱ አካላችን ስም አይደለም። አንድ ጊዜ ፈቃደ ነፍሱን አንድ ጊዜ ፈቃደ ሥጋውን እያፈራረቀ የሚሠራ አካል ለሁለት ጠባይ ተገዢ ስለሆነ የአማርኛችን ሊቆች በሁለት ፊደል ሰው በሚባል ስም ጠሩት። ስለዚህ ሰው ማለት ደይ እዴከ ሀበዘ ፈቀድከ ተብሎ የተፈጠረ ከሁሉም ለመምሰል የሚችል ባለፈቃድ ነውና እንደ እንስሳም እንደ መልአክም መሆን የሚችል ማለት ነው። ፈቃደ ሥጋውን አሸንፎ ለፈቃደ ነፍሱ ብቻ የሚገዛ በግዕዝ መልአክ ይባላል። ይሄውም መልአክ በምንልበት አካል በነፍሳችን አርአያ ሥላሴ የሚያሰኘን ነውና መንፈሳዊን ሰው በአማርኛ መልአክ ብለው በሦስት ፊደል ይጠሩታል። ፈቃደ ነፍሱን አሸንፎ ለፈቃደ ሥጋው ብቻ የሚገዛ እንስሳ ይባላል። እንስሳም ማለት ለአራቱ ባህሪያት የሚገዛ ነውና ስለዚህ ሥጋዊን ሰው እንስሳ ብለው በአራቱ ቀለም ይጠሩታል። እንዲህ ስለሆነ ለሰው ለግብሩ እንጂ ለአካሉ ስም የለውምና ለሰው እውነተኛ የግብር ስሙ መልአክ ወይንም እንስሳ መባል ነው። ለፈቃደ ነፍሱ ተገዝቶ መልአክ ቢባል በተፈጥሮም የሚቀድሙት በኃይልም የሚበልጡት ሌሎች መላእክት አሉና ታናሽ መልአክ መሆኑን ይወቅ። ለፈቃደ ሥጋው ተገዝቶ እንስሳም ቢሆን እንደ እንስሳ እንደ በሬ እንደ ላም በግዘፍ የሚልቁት በኃይል የሚበልጡት ሌሎች እንስሳት አሉና ትንሽ እንስሳ መሆኑን ይወቅ እንጂ በማናቸውም ሥራ ምክንያት ቢያምርም ቢከብርም ቢሾምም ቢያይልም ቢሰፋም ቢረዝምም ለሰው ትልቅ ነኝ ማለት አይገባውምና አይቋፍ፣ አይኩራ፣ አይተብት፣ አይመካ። ጥያቄ፣ በባሕርየ ሥጋችን ከእንስሳ የምንመስልበት ስንት አይነት ነው? ምላሽ፣ 4 አይነት ነው። አንደኛ በመብላት በመጠጣት፣ ሁለተኛ በመሞትና በመተኛት፣ ሦስተኛ በሩካቤ መውለድና በሩካቤ በመወለድ፣ አራተኛ በመታመምና በመጨነቅ ነው። ጥያቄ፣ በዚህስ ምሳሌያችን ሁሉ ጥቂት እንኳ ከእንስሳ አንሻልምን? ልክ እንስሳ ብቻ ነን? ምላሽ፣ ፈቃደ ሥጋቸው ያሸነፋቸው ሰዎች ከቶውንም ከእንስሳ ያንሳሉ፣ ከአራዊትም ግብር ጨምረው ይከፋሉ እንጂ አይሻሉም። ጥያቄ፣ ደግሞ ከእንስሳም አልፈን አራዊትን መምሰል አለብን? ምላሽ፣ ሰው 3ቱን መንበር ተሸካሚ ጓደኞቹን ለመምሰል ይችላል። ከአራዊትም ከአዕዋፍም ጠባይ ጋር የሚመሳሰል ጠባይ አለንና እንመስላለን። አንበሳውን ሥጋ በመብላታችን፣ እርስ በርሳችን በመጣላታችን፣ በመኩራታችን እንመስላለን። ንስሩን አቅማችን የቻለውን ያህል በመዞራችን፣ በሁለት እግር ብቻ በመቆማችን እንመስላለን። ላሙን እህል ውሃ፣ ሳር ቅጠል በመሻታችን
የሚያርደንና የማያርደንን ለይተን ባለማወቃችን እንመስለዋለን። ጥያቄ የኒህ ሁሉ ቅርጽ በአንዳንዱ አካል ብቻ ነው እንጂ የሚመስሉን በቀረው ቅርጽ የኛ የሚያምር ይመስላል። ባይሆን በቅርጻችን አንበልጥምን? ምላሽ በቅርጽም ቢሆን አንበልጥም። በአንተ ሐሳብ ሆነ ብታየው ነው እንጂ ለእነሱም የነሱ ቅርጽ ያምራቸው ይሆናል። በፊታችንስ ቅርጽ ምክንያት ትልቅ የሆን እንዳይመስልህ ከሁሉ የሚያንሱት የዝንጀሮና የጦጣ ቅርጽ ወደኛ የተቃረበ መሆኑን አስተውል። ጥያቄ በአራተኛው ምላሽ ፈቃደ ሥጋው ያሸነፈው ከእንስሳ ያንሳል ያልከኝ በምን ያንሳል? ምላሽ እንስሳት ከብዙ ሳር ከፍለው ከብዙ ውሃ ትተው መጥነው በልተው በደህና ይኖራሉ። ሥጋዊ ሰው ግን መመጠን እያቃተው በልቶ ያቆነጣል፣ ጠጥቶ ይሰክራል። አዕዋፍ ከእንቅልፋቸው ነቅተው ተግተው በዜማቸው ለፈጣሪያቸው ይጮኻሉ። ሥጋዊ ሰው ግን ይህን መስራት እያቃተው ቀኑን በቧልት በመዝፈን ሌቱን በመተኛት ይጨርሰዋል። አርጋብ አንዲት ሴት በአንድ ወንድ ተወስነው ከቤተ ክርስቲያን ይውላሉ። ሥጋዊ ሰው ግን እሱ አንድ ሲሆን አንዲት ሴት አልበቃው ብሎ በብዙ ሴት ፍለጋ ይባክናል። እንኳን ዘወትር በታዘዘም ጊዜ በቤተ ክርስቲያን ለመሄድ ያቅተዋል። ጉንዳን፣ ዝንጀሮ እርስ በርሳቸው ያንዱን ድካም አንዱ እየረዳ ይሸከመዋል። ሥጋዊ ሰው ግን አንዱን አንዱ ለመብለጥ ሲል ከቶውንም ባልንጀራውን ይቀማዋል፣ ያታልለዋል፣ ይጎዳዋል፣ ይገድለዋል። እንስሳት ላልፈጠራቸው ሰው አርሰው ጭነው ይገዛሉ። ሥጋዊ ሰው ግን እንኳን ላልፈጠረው ለፈጠረው አልገዛም እያለ አዋቂዋን ነፍሱን ለእንስሳ ባህሪው ያስገዛል። እንስሳት ፍቶታቸውን አሸንፈው የጸነሰችውን እንስት ይተዋሉ። ሥጋዊ ሰው ግን ፍቶቱ እያሸነፈው ወደ ጸነሰችው ይሄዳል። ስለዚህ ለፈቃደ ሥጋው የሚገዛ ሰው ከእንስሳ ያንሳል። ጥያቄ ከእንስሳውስ በሥራችን እያነስንም እየተመሳሰልንም መዋረዳችን ብዙ የሚያስረዳ ነገር አገኘንለት። ሰውና ሰው በፍጥረትም ረጅሙ ካጭሩ፣ ወፍራሙ ከኮሳሳው፣ መልከቀናው ከመልከጠማማው በየብልጫቸው ሲኮሩበት ሲደሱበት ይኖራሉ። ይህስ ለሰውነታችን ብልጫና ደስታ አይሆነውምን? ምላሽ በዚህም ከቆጠርከው ሁሉ አንዱ ሰው ከአንዱ የበለጥኩ መስሎት ሊደሳም ሊኮራም አይገባውም። ይህንም ልትረዳ ብትሻ ሠራተኛ መሳሪያውን ለሥራው እንደሚያስፈልገው አድርጎ ቢሠራው አንዱን ጉጠት፣ አንዱን መዶሻ፣ አንዱን መስፍ፣ አንዱን ሞረድ እያደረገ ስለሠራቸው የዓይነታቸው መለየት የነሱ የብረትነታቸው መልክ ሳይለወጥ ሳይበላለጥ ሁሉም ለባለቤቱ የሚሰሩለት የተካከሉ ገንዘቦቹ እንደሚሆኑ ሰውም ሁሉ ለእግዚአብሔር ገንዘብ በመሆን ሰውም በመሆን የተካከለ ነውና እግዚአብሔር ሁሉን ማድረግ የሚችል ጥበቡ የማይቆጠር መሆኑን ለማሳየት ቀይና ጥቁር፣ ረዥምና አጭር፣ ወፍራምና ቀጭኑን እያቀላቀለ መልክም ሁሉ አንድ ሆኖ ሰውና ሰው አልተዋወቅ እንዳይልበት ቅርጹን እያዘዋወረ እሱ ለየጉዳዩ እንደሚሻው እያደረገ በሠራው ራሱን የሠራ ይመስል የተሰሪው ሰው መኩራቱም መደሳቱም አጥብቆ ሞኝነት ነውና ሰው በተፈጥሮ መበላለጥ ቢሆን ሊኮራ ሊተብት ሊመካም ሊደሰትም አይገባውም። ታናናሽ ሰዎችን በልቦና ስትንቅ ከልክሎሃል፣ ወንጌል ትእዛዙን ጠይቅ የተባለውን ማስተውል። ጥያቄ ከእንስሳት እናንሳለን ያልከኝ ቃል ምንም ባስበው አልረዳኝ አለ። በሥጋችን መለስለስ እንኳ የነሱ ቁርበት የእኛ ሥጋ ስለሆነ ከእንስሳ አንበልጥም። አርደን ከምንበላቸው ጭነን ከምንቀመጥባቸው ከእንስሳማ እንዴት እንመሳሰላለን? በሌላውስ ቢመሳሰሉን በማሸነፋችን አንበልጣቸውምን? ምላሽ በመለስለስም የበለጥን እንዳይመስልህ እንደነሱ ያሉ ከመለስለስም አልፈው ያሙለጨለጩ እንደ ዓሣ ያሉ ብዙ እንስሳት አሉ። ለጠጉርም ማብቀል የኛ አካል ጠጉር ይበቅልበታልና ራስህን እየው። ተገፎም ቆዳ ለመሆኑ በእነ ቶማስ ስልቻ መሆን አስተውል። አርደን መብላታችንና
ላያቸው በመቀመጣችን ትልቅ የሆን እንዳይመስልን እኛንም አሸንፎ አንዱ አውሬ ይበላናል። በመቀመጣችንም ከላይ የሆን እንዳይመስልህ ከእኛ የሚያንሱት ተዋሲያን ከራሳችን ላይ ቀጫም ቅማል ተብለው ይቀመጡብናልና ተዋሲያን መቀመጫ መሆንህን ራስህ አስተውለው። ጥያቄ የምናየው ሥጋችን እንዲህ ከሆነ ቁርበት እንበለውን? አካል እንበለው? ስሙ ማን ነው? ምላሽ በባህሪ ስሙ ውስጡ ሥጋ እላዩ ቆዳ ነው። በግብር ስሙ ውስጡ አጥንት እላዩ አፈር ነው። በተዋህዶ ስሙ ውስጡ ነፍስ ግዘፉ አካል ነው። ጥያቄ መልአክ ወይንም እንስሳ ያልሆነ ሰው መባል የሚገባው ፍጡር የለምን? ምላሽ ሰው የሚባል ግብረ መላእክትን አጥብቆ የሚሻ እያቃተውም ግብረ እንስሳን ሲሰራ መልአክነት ያለው አካሉ እንደ እንስሳ በመስራቱ እያፈረ የእንስሳነቱን አካሉንም በልብሱ መብሉንም በቤቱ የሚሰውር መጋባቱንም የሚሻበት ለወሊደ ውሉድ እንጂ እንደ አንበሳ ለሥጋ ፍትወት መጽገብ ብቻ ሲል ከሴት መገናኘቱንም ሁሉ የሚሰራው አይደለም ብሎ የሚያሳፍረውንም የሩካቤ ጠባዩን ከሴት ጋር በመዳራት በማቧለት የሚያሳይ ከእንስሳት የሚመስለውን ሥጋውን ለመሸፈን የታዘዘውን ልብሱንም በመጋለጥ አካሉን የማያሳይ መብላቱንም በቅልውጥ ማብዛት የማያሳይ አስቀያሚውንም የጉሮሮውን ሥራ ሁሉ እንኳን ለሰው ለራሱም የማያሳይ በዚህ ሁሉ እንስሳነት እየፈረደበት አጥብቆ የሚሰውር ነውር የሚያውቅ አካል ነውረኛነቱን በማወቁ ከመላእክት በመስራቱ ከእንስሳት ስለተመሳሰለ ሰው ይባላል። ስልጣኔና ዝሙት እንዳሳበዳቸው ሰዎች በመድፈር እንደ ሻንቅሎችም በመደንቆር ይህንንም የሚያሳፍረውን በእንስሳዊ ጠባያቸውና አካላቸው ሳያፍሩበት አካላቸውን እየገለጡ የሚያሳዩ ወይም ቀሚሳቸውን ከክንዳቸው ከወገባቸው ሱሪያቸውን ከእግራቸው እያጣበቁ በልብሳቸው መጣበቅ እንስሳዊ አካላቸው በመታየት እንዲታወቅላቸው የሚጥሩ ከላይ በተቆጠረ በግብረ እንስሳው ሥራም ሁሉ የማያፍሩ ሰውነትንም መላእክትነትንም የተዉ ጨርሰው ወደ እንስሳነት የዞሩ ይባላሉ። ጥያቄ ትክክል ሰው ለመባል የሚገባው በምን ሚዛኑ ሲተካከል ነው? ምላሽ የመብላትና የመተኛትን የሩካቤንና የጭንቀትን እነዚህን አራቶቹን የደመነፍስን ሥራዎች እንደ እንስሳዎችም ሳያበዛቸው እንደ መላእክትም ጨርሶ ሳይተዋቸው መብሉን እንደ ከብት ያገኘውን ሁሉ በመብላት ሳያበዛ ረሃቡ እስኪከላከልለት ድረስ ከአንዱ አይነት ላይ ብቻ በልቶ የሚተው እንቅልፉንም እንደ አዞ አብዝቶ ሌቱን ሁሉ በመተኛት ሳይጨርስ የሌሊቱን ሲሶ ለእውቀቱና ለጸሎቱ መስሪያ የሚያደርግ ሩካቤውንም ከአንዷ ሚስትም ቢሆን በዓላትና አጽዋማትን ሕርስና ትክትን ለይቶ በሚገናኝበትም ጊዜ ለአብጥሎ ፍትወቱና ለወሊደ ውሉድ ብቻ ሲል የሚሰራ እንደ ውሻም ለሩካቤ በመለማመጥ ሳይቀል እንደ ፍየል ሳያበዛ ፍትወቱ እስኪበርድ ድረስ አንድ ጊዜ ብቻ ደርሶ የሚተው በማዘውተር በመመላለስ የማያበዛ በመጨነቁም ጊዜ ለብቻውም ሲሆን በአካሉ ሁሉ ከሰው ፊት ሲሆን በልቡ ተጨንቆ መላልሶ አምላኩን የሚለምን እንደሱ ያለውን ፍጡር ግን ፈርቶ እንደ ቆቅ ሳይጠረጥር እንደ ከብት ሳይደነብር እንደ ታረደ ደመ ነፍስ ሥጋም ሆኖ ሳይንበደበድ የመጣበትን ጭንቅ ሁሉ ጸጥ ብሎ ሳይቀል ሳይበሳጭ በትዕግሥት የሚቀበል ትክክል ሰው ይባላል። ስለ አባትና እናት ምዕራፍ 18ን ተመልከት። ምዕራፍ 29 ስለ መድኃኒት ማዳንና አለማዳን ማወቂያ። በታመምን ጊዜ በአነጋገራችን ልማድ መድኃኒትን በአማርኛ ትርጓሜ መዳኛ ስንለው ትርጓሜ እናጠፋለን። መድኃኒት ስንሻ ስለ ሃይማኖት ማጉደል ፍዳ ጨምረን እንጎዳለን እንጂ የመድኃኒት ጠባይ አያድነንም። ጥያቄ የመድኃኒትስ ትርጓሜ መዳኛ ካልተባለ ምን ይባላል? የመድኃኒትስ ጠባይ አንዳንዶቹን ሲያድን እያየን አያድንም ያልን እንደሆነ እንደምን ያስረዳናል?
ምላሽ በመድኃኒት እግዚአብሔር ማዳን በፈቀደ ጊዜ የሚሰራበት መሳሪያውና የመድኃኒት ትርጓሜ ማዳኛ ይባላል እንጂ መዳኛ አይባልም። መድኃኒትም አንድ ጊዜ ማዳኑ አንድ ጊዜ አለማዳኑ ለመድኃኒት ማዳን ባህሪው አለመሆኑን ሲያስረዳን ነው እንጂ ማዳንማ ባህሪው ቢሆን መድኃኒቱን ያደረገው ሁሉ ታማሚው ሳይድን አይቀርም ነበርና፣ ስለዚህ መድኃኒት ያድነናል ብለን ልናምን አይገባንም። ጥያቄ ያ መድኃኒት ያድናል ብሎ መሻትና ማመን የማይገባን ከሆነ እግዚአብሔር በፈቀደ ጊዜ እንዲያው ማዳን ሲቻለው ስለምን አንዳንድ ጊዜ ማዳኑን በመድኃኒት ምክንያት ያደርገዋል? ምላሽ በባህሪያችን ታመን በባህሪያችን ብንድን በልማድ የምንታመም በልማድ የምንድን ይመስለንና የእግዚአብሔርን አዳኝነት ገዳይነቱንም ሳናውቅ እንዳንቀር ግዙፍ ሰውነታችንም ረቂቅ ማዳኑን አይቶ ማመን የማይቻለው ስለሆነ የማናየውን ማዳኑን በምናየው በግዙፍ ነገር ለመስጠት ነው እንጂ የመድኃኒት ባህሪ ራሱ ተንቀሳቃሽነት የሌለው ሙት ሲሆን የሚሞት ሰውነቴን ያድንልኛል ብሎ የሚያምነው ሰው አእምሮ የሞተበት ነው። ጥያቄ የመድኃኒት ማዳን እንዲህ ከንቱ ከሆነ በታመምን ጊዜ በመድኃኒት ምክንያት እንዲደረግልን የእግዚአብሔርን ቸርነት ስንሻ እንደምን ልናስብ እንደምንስ ልናደርግ ይገባናል? ምላሽ አንደኛ ዓይንና አፈር የተጣላ ነገር ሲሆን የዘዕውሩ ተወልደን ዓይን በአፈር ምክንያት ማዳኑ የለምጽ ደዌ ከውሃ ባህሪ የሚነሳ ስለሆነ ውሃ ያብስበታል እንጂ የማያድነው ሲሆን ንዕማን በውሃ መዳኑ የመድኃኒት ባህሪ የማያድን መሆኑን በዚህ አስብና ስለዚህ መድኃኒት የፈቀደውን የሚሰራበት የእግዚአብሔር መሳሪያ መሆኑን አስብ። ጸሎትህን የምታደርግበት ለእግዚአብሔርም መሳሪያ የሚሆንለት አንድም ነገር ሳታቀርብ እንዲያው አድነኝ ማለት ምንም ለእግዚአብሔር ባይሳነው ለአንተ ፈተና እንዳይሆንብኝ ስትል መሳሪያ አቅራቢ መሆንን አስብ። የመሳሪያነቱ ምሳሌ የእግዚአብሔር ምሳሌ የሚሆን አናጢ የሰው ምሳሌ የሚሆን እንጨትን የአናጺው ፈቃድ ለመጥረብ ሲሆን እየጠረበ የከበደውን አቃሎ የጠመመውን አቃንቶ የወደቀውን እንጨት መልሶ ያቆመዋል። የአናጢው ፈቃድ ለመፍለጥ ለመቁረጥ ሲሆን ያንኑ የሚጠርብበትን መጥረቢያ ዘወር አድርጎ መቁረጫ ያደርግና እየፈለጠ እየተፈተፈ ይጥለዋል። እንደዚሁም ሁሉ ባለፈቃዱ ሰራተኛው እግዚአብሔር በመድኃኒት መሳሪያው ከባድ ደዌውን አቃሎ ያቆምበታል። ፈቃዱም ለማዳን ሳይሆን ያንኑ የሚያድንበትን መድኃኒት ዘወር አድርጎ እንኳን ሌላው መድኃኒት በሥጋው ወደሙም ቢሆን አንዳንዶቹ ዕለቱን ተቀብለው ይድኑበታል፣ አንዳንዶቹ ዕለቱን ተቀብለው ይሞቱበታልና ስለዚህ መድኃኒት ሁሉ እግዚአብሔር የሚያድንበት ወይንም የሚገልበት መሳሪያ መሆኑን ወቅና ስር ምሰው ቅጠል በጥሰው መድኃኒት ለውሰው የሚያቀርቡት ባለመድኃኒቶች እንደ ጋሻ ጃግሬ እግዚአብሔር የሚያድንበትንና የሚገልበትን መሳሪያ ተሸካሚዎች ናቸው እንጂ አዳኞች አለመሆናቸውን ራሳቸው በመሞታቸው አስተውል። መድኃኒትም ማድረግ ስትሻ ይህን ሦስቱን ምስጢር ማወቅና ማመን ይገባሃል። ዳግመኛም መድኃኒት በማደርግበት ጊዜ ምን እንዳላደርግ ይገባል ላልከኝ፣ አቤቱ ማዳንህ ፈቃድህ በሆነ ጊዜ በዚህ መድኃኒት ሰውን ስታድን አይቻለሁና ያላየኸው ሲሆን ማዳንህን ሰምቻለሁና ለኃጢአቴ መቀጫ ሳይሆን ለማዳንህ መሳሪያ ይሁንልኝ ብለህ ምሳሌው ከሆነው ለባለሥልጣኑ ካህን አቅርብለትና አስባርከህ ወይም በእግዚአብሔር ስም አንተው ጸልየህ አድርገው እንጂ በጸሎት ሳይቀደስ መድኃኒቱን ብቻ አታድርገው። ሁለተኛ ባለመድኃኒቶች መድኃኒቱን ለማስመለክና ለማስከበር እንዲህ ያለ እንጨት ማሰው ለተዘክሮተ ሞተ ኢየሱስ ከምትይዘው መስቀል እያስተካከልህ በአንገትህ ያዘው በራስህ አዙሮ እያሉ ይህን በሚመስል ለመድኃኒት ክብር ሲሉ የሚያዙት የሐሰት ትእዛዝ ሰይጣንም ኃጢአት ለማሰራት ባለመድኃኒቱም ዋጋ ለመብላት የሰሩት ተንኮል ነውና በዚህ ሥራ ሲድንበትም ብታይ እግዚአብሔር ከሚያድንበት ሰዓት ጋር ጊዜ አጋጥሞት ነው በል እንጂ ወደ አምልኮ ባዕድ እንዳይስብህ የዚህን አይነት መድኃኒት አታድርግ። ሦስተኛ ስለ መድኃኒቱ ልክም 3 ምዕት እግዚአብሔር ሚስቱን የገደለበት ደግሞ ሁለተኛ አግብቶ ይፈትን። ደግሞም ሁለተኛይቱ ብትሞትበት ማግባቱን ይተው። መተው ባይቻለው ግን ማዕረጉን ያዋርደው እንጂ ያግባ
ደግሞ አራተኛይቱን ላግባ የሚል ግን ሁሉንም ያልባረከለት እግዚአብሔር ንጽሕናውን ቢወድ ነውና አራተኛዋን አያግባ እንዳሉ ምሳሌም እንዲሆን ጌታም በሰውነቱ ሙታንን ሲያስነሳበት በነበረው በቅዱስ ጸሎቱ ለራሱ ማዳን 3 ጊዜ ጸልዮ በአራተኛ በፈቃዱ ወደ ሞት እንደሄደ መድኃኒትን በምታደርግበት ጊዜ የመጀመሪያውን የሁለተኛውንም የሦስተኛውንም በስሙ እየለመንክ አድርገህ አላድንህ ሲል ደዌውን በአኮቴት መቀበልን ቢሻ መዳንህን ባይሻ ነውና አራተኛውን አይነት መድኃኒት አታድርግ። ይህ 3ቱን አይነት ማድረግ ነው። 3ኛ እንዴት ማመን ይገባል ላልከኝ ለመድኃኒትም ለባለመድኃኒቱም ማዳን መግደል የማይቻለው መሆኑን ማወቅ ማዳን መግደል በእግዚአብሔር እጅ መሆኑን ማመን ነው። መድኃኒት ወይም ባለመድኃኒት የሚያዘጋጀው ያድነኛል ማለት ግን ለሥጋ ደዌ በደረሰው ኃጢአት ላይ ነፍሱን የሚጎዳ ክፉ ደዌ ይጨምራል እንጂ አያድንም። ምናልባት አንዳንድ ጊዜ በመድኃኒቱና በባለመድኃኒቱ ብቻ አምነ መድኃኒት ቢያድንህ እንደ ፈርዖን ተአምራት ያለ ሞተ ነፍስና ሞተ ሥጋ የሚያስከትል ፈተና እንደተዘጋጀልህ አስተውል። የእግዚአብሔር ተአማኒና የመድኃኒት ተአማኒ አንዳንድ ጊዜ በማዳን መመሳሰላቸው በቀለሚንጦስ መጽሐፍ አቅረብኩ ለከ እሳተ ወማየ ባለው ቃል ክፉና በጎን አመሳስሎ ማቅረቡ ከማያድነው መድኃኒት ከሚባለው ስርና ቅጠል የሚያድነውን አምላክ እንድትመርጥለት መሆኑን አስተውል። ማዳኑ እሱም ብቻ ለሚያምኑት ሰዎች ሆኖ ቢቀር መድኃኒቱ አንዳንድ ሰው ማያድን ሆኖ መምረጫ ባይኖር የሚመረጠውን እግዚአብሔርን መርጠን ወደድንህ አመንህ ብለን ዋጋ ለማግኘት አይቻለንም ነበርና ፈርዶም የሚገጥለን መሆኑን እንድናምን እንጂ እንደ አስማተኞች ለማዳኑ ብቻ እንዳይታመን የእነሱን የራሳቸውን የመድኃኒታቸውን ከንቱነት ራሳቸውን እንኳ ለማዳን አለመቻላቸውን አስተውለን የእግዚአብሔርን የማዳኑን እውነት በሰጠን አእምሮ ተመራምረን የሰው መድኃኒት አምኖ መዳን ለፈተና የእግዚአብሔርን መድኃኒት አምኖ መዳን ለጤና መሆኑን አውቀን መርጠን እንድናምነው እንጂ ማዳን ለባለ መድኃኒቶች ገንዘባቸው አለመሆኑን ከአዳም ጀምሮ እስካሁን አንድ ሰው እንኳ ከሞት ያዳኑት አለመኖሩን አስተውል። ይልቁንም እነሱ ራሳቸው በመሞታቸው ያስረዳሃል። መድኃኒታቸው አዳኝ አለመሆኑን እግዚአብሔር በማረው ጊዜ አንዱ ድኖበት የነበረውን መድኃኒት እግዚአብሔር በፈረደበት ጊዜ ቢጠጣ አለማዳኑ ያስረዳሃል። ስለዚህ ሰው በታመመ ጊዜ ከላይ እንደተጻፈው 3 ጊዜ እያደረግ የሚምረው መሆኑን በተቀደሰው ማዳኛው ከጠየቀ በኋላ መዓት ከፈረደበት አምላኩ ምሕረት ይለምን እንጂ የእሱን ፍርድ ለመገልበጥ ከማይችሉ ባለመድኃኒት ነን ከሚሉ ሰዎች መድኃኒት አይለምን። ሕመምህን ግን ሐኪም ወይም ወጌሻ መርምሮ እንዲህ ያለ አትብላ ወይም እንደዚህ ያለ አትጠጣ ብሎ የከለከለህን ነገር ቢያድንህም ባያድንህም ተወው እንጂ ለሆድህ ተበልተህ የተከለከለውን ነገር አትብላ። በልተህም ብትገኝ በበሽታ ላይ ቅሌትና ሆዳምነትን ትጨምራለህ እንጂ አይረባህምና ተው ያለህን ቆርጠህ ተወው። ይልቁንም በመብል ለሚነሳ ደዌ መብል መጨመር በጠጅ ለሰከረ ጠጅ እንደ መጨመር ያለ ነውና ያመመህ እንዲህ ያለውን አይነት መብል በማብዛትህ ነው። ተው ያለህን ቆርጠህ ተወው። የሚበላውንም ነገር ያንኑ ጥንት የለመድከውን መብል እንዲህ ያለውን ከእንዲህ ያለው አቀላቅለ ብላ ብሎም የሚያዝህን ብታደርግ ያንኑ ምግብህን እንደ ሰውነትህ አቅም ገምቶ ማሰናዳቱ ነውና እንዳዘዘህ እየተመገብህ ደዌህን በአኮቴት ተቀበለው እንጂ ሲያድንም ብታይ ምንም ቢሆን አራተኛውን መድኃኒት አታድርግ። ስለ አባት እናት ምዕራፍ 49 ተመልከት። ምዕራፍ 30 ስለ ቅዳሜ አከባበር። ግማሾች በብሉይ የተጻፈውን ይዘው ብትሰሩ ኃጢአት ይሆንባችኋል አትስሩ፣ ግማሾቹ በአዲስ የተጻፈውን ይዘው ብታከብሩ አይሁድን በመምሰል ኃጢአት ይሆንባችኋል እያሉ የሰውን ልብ ስለሚያስቸግሩ፣ አንደኛ ቅዳሜ ሳይሰራ ቢያልፍ ሰውን የሚጎዳ እንደ ሐዋርያት ያለ ችግር ሲገኝ በሚመስለው ችግር አይከልከል፣ የሐዋርያት እሸት መቁረጥ አብነት ነውና። ሁለተኛ ሰው ለበሽተኛ የሚያስፈልገው ነገር ቢሰራለት አይከልከል፣ ለዚህም
ጌታ ለድውያን የሠራው አብነት ነውና። ሦስተኛ ሳይቆረጥ የተቀመጠ አንስቶ ለማምጣት የሸክም ነገር አይከልከል። ለዚህም የመጻጉዕ አልጋ መሸከም፣ የጌታ መንገድ መሄድ፣ የሀገራችን ገበያ መልመድ አብነት ነውና። በቅዳሜ የማይሰራ ከሰኞ በመቆየቱ ሰው የሚጎዳበት ካልሆነ ለሥራ ተጓግቶ ለንብረት ተደልቶ አይሰራ። ሁለተኛ ድንጋይ አይፈለጥ፣ እንጨት አይቆረጥ፣ ብረት አይቀጥቀጥ፣ ለሰኞ ድረስ የሚበላ ካልጠፋ በቀር እህልም አይፈጭ፣ ማገዶም አይሰበር። ሦስተኛ እርሻም አይታረስ፣ ቦይም አይገመስ፣ ጋይም አይታፈስ ብለህ ልብን መዛኝ አካልህን ታዛዥ አድርገህ በአገባብ ብትወስነው መልካም ይመስላል። ስለ አባት እናት ምዕራፍ 40። ምዕራፍ 31 ለአስተማሪና ተማሪ ጥቅም የትምህርት ምርምር። ሰው ከሀገሩ መምህር ያገኘውን የሀገሩን ሳይማር የፈረንጆች ትምህርት የተማረ እንደሆነ ወይም የሀገሩን ማጣራቱን ትቶ በሰው ሀገር ትምህርት የሚለውጥ ሰው እንደ ጠጅ ስካር በየጠባዩ አይነት ይጎዳዋል። ንቁውን ሰው የገዛ ሀገሩን ያሰድበዋል፣ ያቃለዋል፣ ያስለፈልፈዋል፣ ያስወሰልተዋል። ዝግተኛ ሰው ያገኘ እንደሆን ያዝለዋል፣ ያሰንፈዋል፣ ያደህየዋል። ቅን ሰው ያገኘ እንደሆነ አእምሮውን ያስበትነዋል፣ ያዋልለዋል፣ የሚይዘውን አዳር ያጠፈዋል። ብርቱ ሰው ሲማረው ያኮራዋል፣ ያስደፍረዋል፣ ከሰው ያጣለዋል። ትጉ ሰው ሲማረው ቶሎ ይሞታል። ጥያቄ: እንግዲህ ምን ጠባይ ያለው ቢማረው ይሻላል? ምላሽ: ከጠባይ የዋህነት ከእውቀት መንፈሳዊነት ያለው ሲማር ይጠቀማል። ሁለቱን እንኳ የያዘ ቢታጣ የዋህነት ብቻ የያዘ ሲማር ጥቂት ይሻላል። ጥያቄ: ፈረንጆች ይህ ሁሉ ጠባይ እያለባቸው ሲጠቀሙ እኛ ስለምን ተጎዳንበት? ምላሽ: የሰው ናላ እንደ ቅቤ እንክብል ያለ ነው። የቅቤ እንክብል ከቀዝቃዛ ቦታ ያኖሩት እንደሆነ አካሉ ሳይፈርስ ቅባቱ ሳይፈስ ይገኛልና የባለቤቱ አቅም የቻለውን ያህል እየከፈለ ለመስራት ጊዜ ያገኝና ሐሳቡን ሁሉ ይጨርስበታል። የቅቤ እንክብል ከሞቃት ቦታ የተቀመጠ እንደሆነ አካሉም ሙቀቱ እስኪያቆየው ጥቂት ብቻ ቆይቶ ቶሎ ይፈርሳል፣ ቅባቱም ይፈሳል። ስለዚህ ለባለገንዘቡ ቅቤው ቶሎ ያለ ልክ እየፈጠነ የሚፈስበት ስለሆነ ቢቀባውም ወደ ውስጥ ጠልቆ ሳይገባ የላይ ቁርበቱን ብቻ እያወዛ በመፍሰስ ያልቅበትና በጊዜው ማጠር ቅባቱ ወደ ውስጥ ስላልገባለት ወደ ውስጥ ገብቶ የማይጠቅመው ይሆናል። አቅልጦም በብዙ ቢጠጣው መራራ ሐሞት ጨምሮ ምላሽ ሆኖ ይወጣበታል። እንደዚሁም ሁሉ የእኛ ናላ ተፈጥሮ የተቀመጠበት የፀሐይ ሙቀት በሙሉ ከሚያርፍበት ከሞቃት ቦታ ላይ ነውና ቅቤውም አእምሯችን ቶሎ የሚቀልጥብን ስለሆነ ስንማር የመጀመሪያው ዕውቀታችን ቶሎ ይገባናል። ስለ መቅለጡ ግን ዕውቀታችን ወደ ውስጥ ጠልቆ ሳይገባ በቶሎ ይቀልጥና በምኞትና በመናገር ብቻ ላዩን ብልህ እንመስላለን እንጂ ውስጣችን ባዶ ይሆንብናል። ለመስራት ትጋታችንን የአየራችን ወሰን አላሳልፈው ይልና እንደ ፈረንጅ መሆን ያምረውና ከነሱ መድረስ ያግተውና ልቡናውን አበሳጭቶ ጠባዩን አበላሽቶ የሚጎዳው ስለዚህ ነው። ከቀለጠልኝ ብሎ በብዙ ቢጠጣው መራራ ሐሞት ጨምሮ እንዳያስመልሰው ከገባኝ ብሎ በተማረው እየለካ በመጠን ሳይሰራ በላይ በላዩ ቢጨምርበት ከአፉም የንቀት የድፍረት የመንቀፍ መራራ ቃል ይወጣበታል። ለሕይወቱም መራራ ሞት ይመጣበታል፣ ናላውም ይዞርበታል። ጥያቄ: የአየር ኃይል የሰውን ምኞት ለመስራት የሚከለክለው በእኛ ሀገር ብቻ ነውን ወይስ በሁሉም ይደረጋል? ምላሽ: ሁሉም በየሀገሩ እንዳየሩ ነው እንጂ የሚኖረው እንደ ምኞቱ አይኖርም። ይህንም ለመረዳት ብትሻ ፈላስፎች እንደመዘኑት የግሎቡን መስመርና የጂኦግራፊውን ታሪክ አስተውል። ይህ አየር የሚመራው ጠባይ አብዛኛው ሰው በየያዘው የተገመተ ነው እንጂ ከአንድ ሀገር ላይ በዝቶ የሚገኘው ከሌላው እያነሰ በአምላክ ዕድል ይገኛል። ይህ የሚደረገው አለ ባህሪዋ የበለዓም አህያ እንደተናገረችው ያለ
በተአምራት የሚሰራ ነው። በግሎቡ መስመር ወደ በረድም ወደ ፀሐይም የሚቀርብበት ከፍታና ዝቅታ አለው። ስለዚህ በዓለም ያሉ ሰዎች የትምህርት መሻታቸው አንድ ሲሆን የእውቀታቸው መበላለጥ እንደ ደረጃቸው ከፍታ እንደ አየራቸው አቀዛቀዝ እውቀታቸው መበላለጡን አስተውል። አፍሪካ፣ ኢትዮጵያ፣ እስክንድሪያ፣ አረቢያ፣ ህንዲያ እነዚህ የአየር ሙቀት ከሚያርፍባቸው ከሦስት መስመር ውስጥ ስለሆኑ እንደ አየራቸው ከፍታ አንዳቸው ከአንዳቸው ጥቂትም ቢበላለጡ ምንም ለትምህርት ቢተጉ በድንበርም ቢቃረቡ በበላያቸው እንዳሉት እንደ አውሮፖች መሆንን እስካሁን አላገኙትም። ይህ አየር ቢከለክላቸው ነው እንጂ መማር ጠፍቷቸው ቦታ ርቋቸው አይደለም። ከአውሮፖችም ቢሆን ትምህርታቸው እኩል ሲሆን እንደ ደረጃቸው ከፍታ ዕውቀታቸው ይበላለጣል። ኢጣሊያ ከፈረንሳዊ፣ ፈረንሳዊ ከጀርመን፣ ጀርመን ከእንግሊዝ ትምህርታቸው አንድ ሲሆን የመጠቀም ዕውቀታቸው፣ የባህሪ እድጋታቸው እስካሁን አልተካከለም። ይህ ሁሉ የአየር ኃይል ነው። ጥያቄ: በላይኛው አየር የተፈጠሩት ለምን ሥራ ነው አየራቸው የሚረዳቸው? ምላሽ: ለብርታት፣ ለትጋት፣ ለመርጋት፣ ለብልጠት፣ ለመግባር ይረዳቸዋል። ጥያቄ: የእኛስ አየር ለምን ሥራ ነው የሚረዳን? ምላሽ: ለንቃት፣ ለፍጥነት፣ ለአንደበት ንግግር፣ ለየውሃት ይረዳል። ጥያቄ: እንዲህ ከሆነ አውሮፖች በብርታትና በትጋት ካጠሩት ሥራ ላይ ማናቸውን አይነት ብንማር ይቀናን ይመስልሃል? ምላሽ: ከአንደበት ሥራ ፍርድና ሙገታቸውን፣ ከእጅ ሥራ ወታደርነታቸውን ብንማር ለንቃት፣ ለአንደበት አየራችን ስለረዳን ከነሱም እየተሻን ለመስራት እንችላለን። ጥያቄ: ከአዳር ሥራቸውስ ላይ ምኑን ብንማር ምኑን ብንተው ይሻላል ይመስልሃል? ምላሽ: ከምርምራቸው፣ ከብልጠታቸው፣ ከግምት ሚዛናቸው ትኩስነታችን እየከለከለን አንደርስባቸውም። ለሕይወታችን በግድ ለሚያሻን በዶማ፣ በማረሻ፣ በመርፌ፣ በወስፌ የሚሠራውን ጉልህ የእጅ ሥራቸውን ለመማር ንቃታችን እየረዳን ይቻለናል። ግን ሥራ የሚሰፋበት በብርታት እንጂ በንቃት ብቻ ስላልሆነ ለማስፋት ያቅተናል እንጂ ለመማሩ ቢሆን ይቻለናል። ጥያቄ: ማስፋቱ ካልተቻለን ትምህርቱስ ምን ይጠቅመናል? ምላሽ: የሥራ ዕውቀት የሚሰፋው ለንብረት አንድነት፣ ለሥራ ተጋጋዥነት የሚሆን ማኅበር አቁሞ ነው የሚሰፋው። የአንድነት ማኅበር የሚቆመው በራድነት ካለው ሕዝብ ዘንድ ነው እንጂ በሞቀ አየር ላይ ከሚኖር ከትኩስ ሕዝብ ዘንድ ንቃትና አንደበት ትኩስነት ይበዛበታልና ታግሶ በርዶ ማኅበር ለማቆም አይቻለውምና በዚህ ምክንያት ሥራ ለማስፋት ሳይቻለው ይቀራል። ይህንም ለመረዳት የሚጣሉበት ንብረት እንኳ ሳይኖራቸው በገዳም ያሉትን የመነኮሳት ማኅበር ተስማምቶ ለማቆም ዘወትር እንደሚያስቸግራቸው አስተውል። ለማስፋት ባይቻለን ለጥቅሙ ግን የእጅ ሥራን ከተማርን በአቅሙ ልክ ይጠቅመናል። ጥያቄ: እንዲህ ከሆነ የእኛ ሕዝብ የእጅ ሥራውን አስተማሪው እንደምን አድርጎ ተማሪው እንደምን ሆኖ ቢማርና ቢሠራው ይሻላል ይመስልሃል? ምላሽ: ለጠባዩ የሚቀናውን ጦርና የቃል ንግግርን አብዝተን ስናስተምረው ሁከትና ሙግት በዝቶ በነፍሱ ኃጢአት በሥጋው ድህነት በትምህርታችን እንዳሸመጠው ተማሪዎችን ከሰባት ከፍሎ ሦስቱን እጅ በዶማና በማረሻ ለሚሠራው የአዝርዕትና የአትክልት ማስተማር፣ ሁለቱን እጅ በንዝረትና በዕጣት በመርፌና በወስፌ የሚሠራውን የልብስን ዓይነት ማስተማር፣ አንዱን እጅ በጦርና በነገር ለሚሠራ አስተዳዳሪነት ማስተማር፣ አንዱን እጅ በመጥረቢያና በመዶሻ የሚሠራውን ለመኖሪያና ለመሳሪያ ዓይነት ማስተማርና ይህ የተቆጠረው በንቃትና በፍጥነት ጠባይ የሚሠራ ነውና አዳሩን ለየራሱ ይዞ እርስ በርሱ ሥራና ሥራውን እየተለዋወጠ ቢኖር ይሻለው ይመስላል። ጥያቄ: በሀገር ድሆች እንዳይበዙ የየሥራቸውን አለዋወጥ በምን ዓይነት ተካክለው ሁሉም ይጠቀማሉ? ምላሽ: መጀመሪያ የአንዱን ሥራ አንዱ ደርቦ አለመጠን እየከበረ አንዱ የሠራውን የሚፈልግለት የጉልበቱን ዋጋ የሚገዛው እያጣ አለመጠን እንዳይደኸይ ሰውን
በአንዳንዱ ሥራው የሚያቆም የሚያስተላልፍ ደንብ መስጠት ነው። ሁለተኛ ተሰርቶ የሚሸጠው ሁሉ ከሚፈልገው ተርፎ የሠራተኛው ጉልበት ከንቱ እንዳይሆን የሚያስፈልገውን በቁጥር መዝኖ በየልኩ የሚማርበት ደንብ መስጠት ነው። ሦስተኛ ሠራተኛ ከሠራው ላይ የገንዘብ ግብር እየሰጠ ከሹም ትእዛዝ የሚያርፍበት በበጎ ምግባር ለመጸመድ ግዴታ ባልሆነባቸው በአንዳንዶቹ ደብተሮች ላይ የደረሰባቸውን ጉዳት እያስተዋልን የአፍ ትምህርት ብቻ የተማረውን በጉልበት የሚሰራ ወይንም መንፈሳዊ ወይም ሥጋዊ እንዲሰራ ማድረግ፣ በአፌ ብቻ ላውራ ግዴታ ያለበት ሥራ አልሰራም ለሚለውም ሥራ ፈት በጉልበቱ ሥራ የሚቀጣበት ደንብ መስጠት ነው። ጥያቄ: ሰው በትምህርት ማወቁ ከበጎ ባህሪ ምን ያገኛል? ምላሽ: ከሰው ከአራቱ ባህሪያቱ በሁለቱ በውሃና በመሬት ባህሪ የሚሰሩትን የአፍአ ጠባዮች በትምህርት ያገኛቸዋል። ይኸውም ለአዳሩ የሚያስፈልገውን ሁሉ ተግቶ ባልንጀራውንም አታሎ አሞኝቶ ተሻምቶ የሚሰራው ብልጠት፣ ችሎ አሳልፎ ረግቶ ገምቶ የሚሰራው ትዕግስት፣ እኒህ ሁለቱ ጠባያት በትምህርት ይገኛሉ። በእሳት በነፋስ ባህሪያችን የምንሰራቸው ብልህነት፣ መመራመር፣ ዕውቀት የሚባለው ማመዛዘን ግን የውስጥ ባህሪያት ናቸውና ከእግዚአብሔር ይገኛሉ እንጂ ከትምህርት አይገኙም። ጥያቄ: ብልሃት የሌለበትም ብልጠት ብርታት የሌለበትም ትዕግስት የሚጠቅመው አይደለምና በአራቱ ባህሪያት የሚሰሩትን አራቱ ጠባያት ሰው እንዴት አድርጎ ቢፈልግ ያገኛቸዋል? ምላሽ: እግዚአብሔርን በመውደድ ፈቃዱን ስትሰራ፣ እግዚአብሔርን በማመን ቸርነቱን በጸሎት ስትለምን፣ በዚህ በሁለቱ ከውስጣችን ብልሃትና ብርታትን አመጣጣቸውን ስናይ ከእግዚአብሔር ይገኛሉ። ለአስተማሪ በመታዘዝ ለትምህርት በመትጋት በአፍአው ላለው አካል በእጅና በአፋችን የምንሰራውን የብልጠትና የትዕግስትን ሥራ አመጣጣቸው በግልጽ እየታየ ከመምህራን እናገኛለን። እኒሁም ብልጠትና ትዕግስት የሚባሉት ብልጠት የብልሃት መሳሪያ፣ ትዕግስት የብርታት መሳሪያ ናቸው እንጂ ትዕግስትና ብልጠት ሥራም ሰሪም የማይባሉ ናቸውና፣ ስለዚህ ብርታትና ብልሃትን ከእግዚአብሔር ሳያገኝ ልማር የሚል ሰው በልማድ የሚያጠናው ትምህርቱ መጥፊያ ይሆንበታል እንጂ መልሚያው አይሆንለትምና፣ ለጥቅሙ ጥበብ የሚማር ሰው ሁሉ በፊት ፈጣሪውን አውቆ የሚወደውን ሰርቶ ደጅ ይጥና። ቀጥሎ የፈጣሪውን ቸርነት አምኖ የሚሰራበትን ብልሃት የሚችልበትን ብርታት የጥበብና የኃይል ባለጸጋ የሆነ ፈጣሪውን ይለምን። ይህንም ልትረዳ ብትሻ የአፍአ ጥበብ ያልቸገረው ሰሎሞን በመንግሥት ሥራው ከበረታ በኋላ በአፍአ የሚሠራው የእጁ ሥራ ጥበብ አለመሆኑን አውቆ እንደገና የውስጥ ጥበብን ሽቶ ከእግዚአብሔር መለመኑን አስተውል። መጽሐፈ ዜና መዋዕል ምዕራፍ 1 እስከ ቁጥር 10። ጥያቄ: ከትምህርት ሁሉ የሚበልጠው ማንኛቸው ትምህርት ነው ለነፍስና ለሥጋ የሚጠቅመው? ምላሽ: ከሁሉ በፊት በትምህርቱ ፈጣሪውን አውቆ ለሚሠራው ሁሉ መሣሪያ እንዲሆነው የሕክምናን ጽሕፈት ፊት ጀምሮ ለሁለተኛ ቀጥሎ ሥጋዊ ጥበብ ሲፈልገው ለሰው ዋና ገንዘቡ አካሉ ነውና የሕክምና ትምህርት ከሁሉ የሚበልጥ ስለሆነ የአካልን ወጌሽነት የሕክምናን ሥራ ቢማር ከእግዚአብሔርም ትእዛዝ ደወይኩና ተሞቃኩ ይፈጸምበታል። ለቅንነት ለርኅራኄም ጠባይ ይመቻል። የሰው ሕይወት የሚጸናበት በምግብ ነውና የእርሻና የአትክልትን የከብትን ሕክምና የምግብን ትንተና ይማር። በዚህም ረሃብኩና ጸማኩ ይፈጸምበታል። ለቸርነትና ለትሕትናም ጠባይ ይመቻል። አራተኛ የጥጥን አዘራሩን የልብስን የቤትን አሰራሩን ለማወቅ መሐንዲስነት ይማር። በዚህም ነግደ ኮንኩና አረቁ ይፈጸምበታል። ለትጋት ለብርታትም ባህሪ ይመቻል። እነዚህ አራት አይነት የእጅ ጥበብ መንገድነታቸው የጽድቅ ነውና ለነፍሱም ቢያደላ ለዘላለም ሕይወቱ፣ ለሥጋው ቢያደላ ለጥቂት ቀን ንብረቱ አጥብቀው ይመቹታልና ከሦስቱ አይነት አንዳቸውን ለመማር የቀናውን መርጦ ያጥና። ከትምህርት ሁሉ የበለጠ ትምህርት ይሆንለታል። ፍጹም ጽድቅም ቢፈልግ በዚሁ ሥራው ያገኛታል። ጥያቄ:
ምነው ፍርድ ተምሮ ድሃ ቢጠብቅ፣ የቃል ስልጣኔ ዘዴ ፖለቲካ ተምሮ ቢመክር ቢመረምር፣ ሰልፍ ተምሮ ጥቃት ቢጠብቅ፣ ሂሳብ አውቆ ንግድ ቢያሰፋ ይጠቀም የለምን? ከቶውንም ጌታ ሆኖ ከሰው በላይ የሚሆነው እኒህን ሲማር አይደለምን? ምላሽ እውነት ነው። የሥጋውን መክበር እኒህን ቢማር ያገኛል። የነፍስና የሥጋውን ክብር ግን እኒህን በመማር አያገኝም። በነፍሱ ትዕቢት፣ ተንኮል፣ ጭካኔ፣ ቅናት፣ ሐሰት ከበው ተዋግተው ይማርኳታልና እኒህ ሦስቱ መንገድነታቸው የኀጢአት ስለሆነ በግድ ወደ ኀጢአት ጎትተው ያስኮንኑታል። አንዳንድ እንደ ዳዊት ያለ ዳኛ ለበጎ ግብር ሥራ ይዞ የሚዋጋ ደግ ሰው ቢገኝ እንደሱ እንደ ዳዊት በግድ ጽድቅና ኀጢአት ደባልቆ የሚሠራ ይሆናል እንጂ ፍጹምነትን ቢፈልግም አያገኘውምና የነፍስና የሥጋን ጥቅም የሚያስገኙ ስላልሆኑ በአእምሮ በአፉ ፍርድና ምክርን በጉልበቱ ንግድና ጣርን የተማረ ምንም ደግ ጠባይ ቢኖረው ጥቂት ጽድቅ ብዙ ኀጢአት ለመሥራት ነው እንጂ የሚቻለው ጽድቅን ምንም ቢወዳት አብዝቶ ለመሥራት የማይቻለው መሆኑን ስለተረዳ ሰሎሞን አታክብረኝ አታደኸኝ ያለውን መካከለኛውን አነዋወር የሚያስገኙ አጥብቀው የማያከብሩ አጥብቀው የማያደህዩ ስለሆኑ ከሥጋዊ ትምህርት ሁሉ የአካልንና የምግብን ወጌሻነት የልብስንና የቤትን ሠራተኛነት የመረጥነው ለዚህ ነው። ስለመረጥን ግን ሰው የታደለውን እንጂ የመረጠውን እማያገኝ ስለሆነ በግድ ከእግዚአብሔር የታደለውን እንማራለን። ጥያቄ የእጅ ሥራ ከመምህር ይገኛል። የአእምሮ ሥራስ ያለ ትምህርት በጸሎት ብቻ እንዴት ይገኛል? እግዚአብሔርንስ ያለ ምክንያት ስጠኝ ማለት አይሆንምን? ምላሽ መምህራን የፊደሉን አይነት ለማሳየት እነሱ ለራሳቸው ተማሪዎች ናቸውና የሰሙትን ያህል ግዙፍ ቃላቸውን ከግዙፍ ጆሮአችን ያፈሱልናል። ግዙፉንም ሥራቸውን ለግዙፍ ዓይናችን ያሳዩልናል። ወደ ውስጡ አእምሮአችን አግብተው ሊገልጡልን አይቻላቸውምና። ስለዚህ መምህራን ንባብና ትርጓሜ ማስጠናታቸው እንጂ ዕውቀት መስጠታቸውን ልናምን አይገባም። ይህንም ልትረዳ ብትሻ መድኃኒታችን ሲያስተምር በነበረ ጊዜ ለመረጣቸው ሐዋርያት ስንኳ በሕይወተ ሥጋው ሲያስተምራቸው የኖረው ሁሉ ወደ ውስጣቸው ገብቶ ሳይገለጥላቸው መኖሩን ዕውቀትን ጉልበትን የተቀበሉት ከማስተማሩ ሳይሆን ከቸርነቱ ብቻ መሆኑን ታውቅ ዘንድ ዕውቀትን ከትንሣኤ በኋላ ጉልበትን ከዕርገት በኋላ እንደገና በመቀበላቸው አስተውል። ይህንም ማድረጉ ዕውቀት መስጠት የመምህራን ሥራ አለመሆኑን ሲያስረዳን ነው እንጂ ዕውቀትና ትምህርት አንድ ጊዜ ለመስጠት ለሱ ተስኖት አይደለም። ስለዚህ መምህራን ከእግዚአብሔር እንደ ስልክ መሳሪያ ሆነው በአስተማሪው አምላክና በተማሪ ሰው መካከል ያቀባብላሉ እንጂ ዕውቀት የባሕርያቸው ገንዘብ ስላልሆነ የተረዱትን እንኳ አስረድተው የተማሪውን ልብ ለመለወጥ ምስጢር ለመግለጥ ያቅታቸዋልና። ስለዚህ ተማሪዎች ሁሉ ግዙፍ ንባብን ከፈጣሪ ረቂቅ ዕውቀትን ካስተማሪ እናገኛለን ሳይሉ ንባብን ከመጻሕፍትና ካስተማሪያቸው ፈልገው ዕውቀትን ግን የሚያገኙት በትጋትና በልመና ከአምላካቸው ሲፈልጉ ነውና አስተማሪዎች ከማስተማራቸው ተማሪዎች ከትምህርታቸው አስቀድመው ይህንን የትምህርት ዘዴ ይወቁ። አበራ ወንጌል ገጽ 1-4 ስለ አባት እናት ምዕራፍ 24-22። ምዕራፍ 32 ስለ ጠንቋይ ወይንም መነኩሴ ቃል። ጥያቄ በሕልሜ በውኔ እያለ የሚናገር ቃለኛን ሰው ነገሩ በተመሳሰለለት ጊዜ ሊሰሙት ሊቀበሉት ይገባልን? ምላሽ ሊሰሙት ሊቀበሉት የሚገባም የማይገባም አለ። ሊሰሙት ሊቀበሉት የሚገባው ኃጢአትህ በዝቷል፣ ፈጣሪንም አስቆጥቷል፣ ስለዚህ መዓት ታዞብሃልና በንስሐ ተመለስ፣ ተጸጽተህም አልቅስ፣ ለበደልከውም ካስ መልስ የሚልን ሰው በሕልሜም በውኔም ብሎ ቢነግርህ መበደልህ እውነት ከሆነ መካር ነው እንጂ ጠንቋይ አይደለምና ሕልሙም ቢያየውም ባያየውም ስለ ቃሉ አግባብነት የሚወቅስህን ሰምተህ አድርገኸውም እንደሆነ ብታዝንበት አላደረግኸውም እንደሆነ ብትጠበቅበት መልካም ነው። ሊሰሙት የማይገባው እንዲህ ያደረግህ እንደሆነ ወይም እንዲህ ስላደረግህ በዕድሜ ትኖራለህ፣ በሀብት ትከብራለህ፣
በመላእክት ትገዛለህ የሚል ሰው ግን ነፍስን በምኞት መታመኗን አጉድሎ ለማስኮነን፣ ልብን በትዕቢት ለማባከን፣ ሥራን በውዳሴ ከንቱ ለመበተን፣ ለሰው ጠንቅ ለመሆን በሰይጣን ተንኮል የተላከ አሳይ ሰው ነውና ጨዋም ሆኖ አውቃለሁ ብሎ ቢነግርህ፣ መነኩሴም ሆኖ መስቀል ይዞ ቆብ ደፍቶ ቢነግርህ፣ ካህንም ሆኖ አራቋ መሳስሎ ቢነግርህ አትስማው፣ አትቀበለው። በሱ አካል ተሰውሮ የመጣብህ ሰይጣን መሆኑን ወቅ። ሰይጣንም ባለቤቱ ባላወቀው ነገር ሰው ምላስ ላይ የተቀመጠ ለመናገር መቻሉን አረጋዊ መንፈሳዊን አስተውልና እንደ ሰይጣን ቃል ቁጠረው። ጥያቄ: ምን ነው በጎ ነገር ብትሰራ ወይም በጎ ነገር ሰርተሃልና እንዲህ ያለ ጥቅም ታዞልሃል ታገኛለህ ቢል ሰሚውም ደስ እያለው ከበጎ ግብር ይጨምርበታል። እንዲህ አድርገ የጾምህ የጸለይህ የመጸወትህ እንደሆነ እንዲህ ያለ ቤተ ክርስቲያን ሰርተህ እንዲህ ያለ ደንብ ያቆምህ እንደሆነ ትገዛለህ ትኖራለህ ቢለው ይህ ማነጋገር ለሰሚውና ለተናጋሪው ኃጢአት ይሆንባቸዋልን ወይስ አይሆንባቸውም? ምላሽ: ጾም፣ ጸሎት፣ ሰጊድ፣ ምጽዋት በማቅረብ ቤተ ክርስቲያን በመስራት የሚደክመውን ድካም ሰው የአካል ወዙን የገንዘብ ደመወዙን ንጹሕ መሥዋዕት አድርጎ እንዲያቀርበው ፍጡር ለፈጣሪ ለመገዛቱ ምልክት ለመታዘዙ ምስክር አድርጎ ሰው ለአምላኩ ሊሰራለት የታዘዘ ሕግ ነው እንጂ ለሥጋዊ ፍትወት መፈለጊያ አድርጎ ሊሰራው የሚገባ አይደለም። ይህንም ልትረዳ ብትሻ በጎ ግብርን እንኳን ዋጋ አድርጎ ለመሸጥ ሀብት ክብረትም ስጠኝ ብሎ መለመን ኃጢአት ለመሆኑ ጌታ በወንጌል የዘብዴዎስን ልጆች በለመኑት ሀብት መቆጣቱን እሱ መንግሥቶ ወጽድቆ ብሎ መሻታችንን ሁሉ በሰማያዊ መንግሥት እንድናደርግ መታዘዛችንን አስተውል እንጂ በጎ ግብርህን ለከንቱ ዓለም መፈለጊያ አድርገ ሥራው እያለ ሰይጣን በወዳጁ በአታላይ ጠንቀኛ ሰው እያደረ መምከሩ በጎ ግብርህን ለሥጋዊ ሀብት እንድትሸጥለት በሠራው ደግነት እንድትጸድቅበት የተጠበበብህ ተንኮል መሆኑን እወቀው እንጂ ማንም ቢመክርህ በጎ ግብርህን ለሥጋዬ መክበሪያ ለዕድሜ መርዘሚያ ይሁነኝ ብለህ ሳትሠራው ለመሰአለው ወልዱ ህብስተ እብነኑ ይሁቦ ባለው ቃል ኪዳን የሚጠቅመንን ከኛ ይልቅ እሱ ያውቀዋልና እንዳዘዘን ፈቃደ ይሁን ከክፉ አድነን የሚበቃንን ስጠን ከማለት በቀር ስም ለይቶ ሥጋዊ ግብር ሽቶ በበጎ ግብሬ ይህን ዓለም ሽጥልኝ ብሎ መሻትስ ፈጣሪውንም ለትርፉ ሲል እንደሚሸጥ ነጋዴ ራሱንም ተንኮለኛ ወንበዴ ማድረግ ይሆንበታል። ስለዚህ በጎ ግብርን እንደ መድኃኒት አድርጎ ከድህነት ለመዳኛ ሀብተ ሥጋ ለማግኛ ሲል በሕልሜም በውኔም እያለ የሚነግረውን ሰው ምክንያት እያደረገ የሚሠራ ሰውስ የጥቅሙን ዋጋ ያላወቀ ስለ ጠንቋይ ቃል ወደ ሥጋዊ ፍትወቱ የወደቀ ከእግዚአብሔር መንገድ የራቀ ይሆናልና በጎ ግብርህን ሁሉ ለእግዚአብሔር ብቻ ስትል ሥራው። ምዕራፍ 33 በዚህ ዓለም ስለምናየው ሁሉ ውሸትነት። በዚህ ዓለም የምናየውም የምንሰማውም የምንሠራውም መምሰል ነው እንጂ መሆን የለውም። ጥያቄ: መስሎ የማይሆኑ ጉዳዮች ምን ናቸው? ምላሽ: ብልሁ ሰለሞን እንዳለው ከፀሐይ በታች ያለው ሁሉ የሆነ የማይሆን ይመስለናል እንጂ ሁሉም ከንቱ ውሸት ነው፣ አልሆነም። ይህንንም ልትረዳ ብትሻ መጀመሪያ በእኛ ሐሳብ የምናየው ሰውነታችን እየቆመ ሲሄድ፣ እየተናገረ ሲያምር፣ እየሠራ ሲያሳይ ቁም ነገር ያለው ትልቅ መስሎ ይታየናል። ከጥቂት ቀን በኋላ የቆመው ሥጋ በሞት ወድቆ የሚናገረው አንደበት ተዘግቶ የሠራው ፈርሶ መስሎ የነበረው ሁሉ ለዓይንም ጠፍቶ ለልብም ተረስቶ ውሸት ይሆናል። አንዳንዱም እስኪሞትም እንኳ ሳይቆይ እሱ ራሱ ሰውነቱን እያየ በደዌ ሥጋው እንደ ጨርቅ ሲቀደድ፣ ደሙ እንደ ውሃ ሲፈስ፣ አጥንቱ እንደ እንጨት ሲሰበር ያየዋል። ከደዌም ቢያመልጥ ከጥቂት ቀን በኋላ ያ ትልቅ መስሎ የነበረው ሰውነት በእርጅና እንደ ጨው ሟምቶ፣ ዓይኑ ፈዞ፣ ጉልበቱ ደንግዞ፣ ልቡ ደንዝዞ፣ ዣዥቶ፣ ከእንስሳም አንሶ የልጆች መጫወቻና እንደማይረባ ጉድፍ ሆኖ ይታያል። ሁለተኛ ትልቅ ጉዳይ መስሎ የሚታየን ከሰው በላይ መሆን ንጉሠ ነገሥት የሚባለውን ስም ማውጣት ወይንም
ከሱ ሹም ሆኖ ከሱ ተካፍሎ የወደደውን ሀገርና ጨርቅ፣ አልማዝ፣ የምድርን ቀለም ሁሉ በየአይነቱ ሰብስቦ በልብሱ በራሱ በአሽከሩም በገረዱም ላይ አድርጎ በቤቱም በከብቱም አንጠልጥሎ ሰውንም ሲያስር ሲፈታ ሲሰጥ ሲነሳ በራሱ ፈቃድ የሚገዛ መስሎ መታየት ነው። ይህም እንኳን በሩቅ ለሚያየው ለሌላው ሰው ለሱም ለራሱም ላልሆነው ትልቅ ነገር የሆንኩ ይመስለዋል። ነገር ግን ይህ ንጉሠ ነገሥት ወይም አንድ አይነት ሹም ስለሆንኩ ትልቅ ነገር አግኝቻለሁ የሚመስለው ሰው ስለ ተፈጥሮ ግብዝነት እውነቱን ስላላወቀ ጥቅሙን ስላልመዘነ ውሸቱ እውነት መሰለው እንጂ እንደ እውነቱስ ይህ ሰው አንድም ትልቅ ነገር አላገኘም። ይኸውም የማይረባው ክብረት ቢፈጥን በሞት ቢቆይም ከጥቂት ቀን በኋላ ክብሩን በውርደት ልብሱን በማለቅና በመርገፍ ታተው እንዳልነበር ሆኖ ይጠፋል። ወይም በዚያችው በጥቂት ቀን ከሞቱ ውርደቱ ቀድሞ እንደሰማነውም እንደ ሶምሶን፣ እንደነ ሴዴቅያስ፣ እንደነ ናቡከደነጾር፣ እንደነ ናፖሊዮን እንዳየናቸውም እንደነ አፄ ተክለ ጊዮርጊስ፣ እንደነ አፄ ሚኒሊክ፣ እንደ ንጉሥ ተክለ ሃይማኖትና ንጉሥ ሚካኤል፣ እንደነ አቤቶ ኢያሱ በደዌ ወይም በውርደት ከሌላ ሰው በታች ሆነው ያ የመሰላቸው ትልቅነት ሁሉ ውሸት መሆኑን ራሳቸው ያዩታል። በዚያውም ከሰው በላይ የሆን የሚመስላቸው በሚያዙበትም ወራት ቢሆን የፈቃዳቸውን የሚሰሩ ጌቶች የሆን የመሰላቸው እንጂ ንጉሠ ነገሥት ወይም በየሌላው ልዩ ልዩ ስም የሚጠሩት ገዢዎች የሚባሉት ሁሉ እስራኤል እየተናገረን እግዚአብሔር አላህ የተናገረን ሙሴ ብለው በለመኑት ልመና በእግዚአብሔርና በሕዝብ መካከል ሆነው የትእዛዝ ቃል ለማቀባበል ለጥቂት ቀን የሚናገሩት እንደ ጭቃ ሹም ያሉ መልእክተኞችና የሕዝብ አገልጋዮች ናቸው እንጂ አዛዡና ባለፈቃዱ ግን ከሐሳብ ከሰውም በላይ የሆነው በዓይንም ማየት የማንችለው ልዑል እግዚአብሔር ነው። ለእነሱ ፈቃድም ማዘዝ የላቸውም። የዚህንም ርግጥነት ልትረዳ ብትሻ ራሳቸውን ከሚያገኛቸው ጭንቅ ሁሉ ለማዳን ባለመቻላቸው አስተውል። ነግሶ ያየው ጠቢቡ ሰለሞንም የንጉሥ ልብ በእግዚአብሔር እጅ የተያዘ በገበታ ላይ እንዳለ ውሃ ነው፣ እሱ ወደ ወደደው ያፈሰዋል ባለው እወቅ። በዚህ ዓለም የበላይ የሌለው ትልቅ ፍጥረት የለም። ለእያንዳንዱ ሰው ሹም አለበት፣ ለሹም ንጉሥ መንግሥት አለበት፣ ለመንግሥት ሕዝብ፣ ለሕዝብ ሕግ፣ ለሕግም ዕውቀት፣ ለዕውቀትም ፈጣሪ አለበትና ይህን አስተውል። ጥያቄ: ትልቅ ጉዳይ ያገኙ የሚመስሉ እንጂ ትልቅ ያላገኙ ከሆኑ መጽሐፍ ቅዱስ ንጉሥን አክብሩ፣ ለገዢዎች ተገዙ ብሎ ስለምን አዘዘን? ምላሽ: ገዢዎች ለእኛ አገልጋዮችና መልእክተኞች ከሆኑ እኛ የገዢዎች የበላይ የሆን እንዳይመስለንና እያንዳንዳቸው መልእክተኝነታቸውንም አንሰማም እንዳንላቸው ወንጌልም መስቀልም ለሚያሳልም ሰው ከወንጌሉ ጋር አብሮ እንደሚሰገድለት አምላካችን ሹማምንትን በልዩ ልዩ ስም እየሰየመ ለፈቀደው ጉዳይ መልእክተኛና አገልጋይ፣ ለፈጠረው ገንዘብ አከፋፋይ፣ ለፈረደው ቃል አቀባባይ እንዲሆኑት ወይም በራሱ እጅ ተአምራት እየሠራ ወይም በሰው አፍ መልካም ስም እያስወራ የሚመርጣቸውን ሹማምንት ሁሉ ስለ እግዚአብሔር ቃል ስንል ልናከብራቸው ልንሰማቸው የሚገባን ስለሆነ ነው እንጂ የእነሱ ጌትነትና ትልቅ መምሰል እውነት ሆኖ አይደለም። ስለዚህ ሰው በዚህ ዓለም የሚታይበት ክብር የሚያገኘው ነገር ሁሉ ይመስለዋል እንጂ አይደለም። ጥያቄ: እንዲህ ከሆነ ሰው በውሸቱ ዓለም እስካለ ድረስ እንዴት ሆኖ ሊኖር ይገባዋል? ምላሽ: እግዚአብሔር የሆነ መስሎ የሚታየውን ነገር ያለመሆኑን ለይቶ የሚያውቅበት እንደ አብርሃም እንደ በረለዓምና እንደ ዮሴፍ ዕውቀትን በተሰጠው ባሕሪው እየፈለገ ዕውቀት ማግኘትን ከአምላኩ ይለምንና እንደ አሕዛብ ለምስሉ ዓለም መገዛቱን ትቶ በዓይነ ሥጋ የማያየውን በዓይነ ነፍስ ምርምር የሚያየውን ለነዋሪነቱ እውነት የሆነውን የማያልፈውን ሰማያዊ አነዋወር ይሻ። ሰውም ከሸክላ ጋር ስለ መመሰሉ የእኛም አካል መምሰል እንጂ መሆን የሌለው የሥራውን ምሳሌ በሸክላ ሥራ የሚመሳሰል መሆኑን አስተውል። በዚህ ዓለም ለሚኖር ለሥጋዊ ሰው ለአነዋወሩ ዓይነት ሁሉ ሲሠራም መሬትና ውሃ ተለውሶ
በነፋስ ደርቆ በእሳት ጠንቶ በቅባት ተሟሽቶ ነውና። ስለዚህም ኤርምያስ ምዕራፍ 18 ከቁጥር 1 እስከ 6 እንደተጻፈው እንደመሰለው እውነተኛ የሥጋችን ምሳሌ ሸክላ ነውና ከአራቱ ባሕሪ በመሰራት ይመስለናል። ከተሠራም በኋላ ተሟሽቶ ከቤት ዕቃ ጋር እንደሚቀላቀል ሰውም በመንፈስ ቅዱስ ተሟሽቶ የእግዚአብሔር ማደሪያ ለመሆን ሥጋችንም አፈር በመሆን እንደመሰበሩም አጥንታችንም መሰበሩ ከተሰበረም በኋላ እየተሰበሰበ እንደገና በመሰራቱ ለትንሣኤያችን ገሉ ተሰርቶ ጥብቅ ሥራ በመሆን ለሁሉም ፍጹም ምሳሌያችን ነው። ሰውም ተፈጥሮው አንድ ሲሆን አነዋወሩ እንደሚለያይ የሸክላም እንደዚሁ የመለያየት ዓይነት ከዚህ እንደሚከተለው ነው። ጋን ከፍተኛው በንጉሥ ዝቅተኛው በመኳንንት ሆኖ ለዳኛ ሥራ ሁሉ ምሳሌ ነው። በውስጡም ውሃም ጌሾም እህልም አገናኝቶ ያሳድራቸዋል። አብሮ መቀመጥ አሰልችቶ ሲያፈላቸውና ሲያጣላቸው እስኪበርዱ ድረስ በትዕግሥት ችሎ አብርዶ በእርጋታ በማቆየቱ ጥሩና አተላውን ለይቶ ከላይ አጥሎ ጥሩውን አውጥቶ ለባለቤቱ ከሰጠ የተሠራው ለዚህ ነውና ሰሪውንም ደስ ያሰኘዋል። ገንዘብም አድርጎ ከዕቃዎቹ ጋር ይቆጥረዋል። በተባለውም እንዳይበላሽ በቶሎ እድፉን ሁሉ ያጥብለታል። እንዳያበሰብሰውም አመድ ነስንሶ እንዲለሰልሰው አፈር ጎዝጉዞ ከተመቸ ቦታ ያኖረዋል። ዳኞቹም ለየሚያሳድሩት ሰው የሚሰሩት ትዕግሥትና ዕውቀት እቀቡ አባግዕየ እምተኩላ ስለተባለው ትእዛዝ ስለ ፍቅረ እግዚአብሔር ሲል የሠራው እንደሆነ ትልቅ ጽድቅ ያገኛል። የሚሠራበት ምክንያቱን ትዕግሥቱንም እስኪመቸው ለማጥመድ ዕውቀቱንም ሰው ለማታለልና ለብልጠት ሲል ከሠራው ሥራውም ጉሽ እንደሰነጠቀው ጋን ሆኖ ከንቱ ይሆናል። ድስት ለወታደር ኑሮ ምሳሌ ነው። ድስት የተሠራው ለእንጀራ መብያ ወጥ መስሪያ እንዲሆን ተብሎ ነው። ወታደር የሚሰበሰበውም ለባላገር ገንዘብ መብያ ነው። ድስት በእሳት ስለተቃጠለ ለሰሪዋ ሞያ ሆኖ ያስመሰግናል። ወታደርም በባሩድ እሳት ስለተቃጠለ ሹማምንትን ያስመሰግናል። ድስት እየተቃጠለ በውስጡ ያለውን ሳያቃጥል ለሥጋ ሲል እሱ እየተቃጠለ ያልተቃጠለውን ሥጋ አብስሎ ያከብረዋል። ወታደርም ለሥጋው ሲል ሥጋውን አቃጥሎ ገዢዎችን ያከብራል። ድስት ክብር መስሎት የሚኖርበት ከባልንጀራው ከምጣድ ተለይቶ ከአዳራሽ ከልፍኝ ከንጉሥና ከሹም ግንባር ቀርቦ መታየቱን፣ አለላ መከደኑን፣ ቀሚስ መልበሱን፣ ሠራተኞች ለራሳቸው ክብር ሲሉ የሚያደርጉትን ሁሉ ያደረጉለት እየመሰለው ዘወትር ለሰው ጥቅም ሲቃጠል ይኖራል። ወታደርም ከባላገር ለይተው አቅርበው ሲያዩት ሲያስጌጡት ለእነሱ መከበሪያ ያደረጉትን ለእሱ ያደረጉለት እየመሰለው ለእነሱ ክብር እሱ በእሳት ይቃጠላል። ወታደር በኑሮው ተቀነዩ ለአጋዕዝቲክሙ የተባለውን አስቦ ይህን ሁሉ ቢቀበል ከጌታው የተረፈውን ጉልበት በጎ ግብር ቢሰራበት በዚህ ኑሮ ውስጥ ትልቅ ጽድቅ ያገኛል። ይህን ሁሉ የሚደክምበት ስለ ሥጋው ጥቅም ብቻ ሲል የሆነ እንደሆነ ግን ድካሙ ከንቱ እንደ ድስት ያለ ይሆናል። ምጣድ የባላገር ምሳሌ ነው። የምጣድ መቃጠል ለሁሉም ጥቅም ሲል እንደሆነ የገበሬም ሥራ ለሁሉም ጥቅም ነው። ምጣድ የሁሉም መጋቢ ሲሆን ክብር አጥቶ ከበላተኞች ፊት አይቀርብም። ገበሬም ሁሉን አርሶ እያበላ ክብር አጥቶ ከሹም ከንጉሥ ቤት እንዳይገባ ይከለከላል። ምጣድ ተቃጥሎ ያበሰለውን እንጀራ በእንጨት ሰክስቀው በግድ አለያይተው የወስዱበትና በጨርቅ መሳይ ቅባት ይዘው ያባብሉታል። የባላገርም ገንዘብ በሹም እየሰቀሰቁ በወታደር እያስፈራሩ ገዢዎች ሁሉ በየብልሃታቸው ለአንተ መጠበቂያ እንዲሆን፣ ለዘበኛ ቀለብ፣ ለጠላታችን ማጥቂያ እንዲሆን ነው እያሉ የሚያውቀው እርሻ ብቻ ነውና በሱ ገንዘብ ለሱ ወይም ለራሳቸው ጥቅም መስራታቸውን ሳያውቀው በትንሽ ጥበብ እነሱ ሳይሰሩ የእሱን ድካም በግድ ይወስዱበታል። ምጣድ በአንድ ወገን እየተቃጠለ የሚያበስለው ሳያንስ ለቄንጥና ለጌጥ ሲሉ ብዙ ሊጥ ቆልለው በላይና በታች በእሳት እያቃጠሉ ዳቦ አብስል ይሉታል። ባላገርም አርሶ ማብላቱ ሳያንሰው የምበላበት ቤት ስራልኝ፣ የምጠበቅበት አጥር እጠርልኝ፣ ወይ ለእንዲህ ያለ ጉዳይ ከግብርህ በላይ ትርፍ ስጠን እያሉ ደግሞ ሁለተኛ ጉልበቱን ገንዘቡን ይወስዱበታል።
ይህንም የሚወስዱበትን ያለ ብስጭት ያለ ርግማን በትዕግሥት ቢሰጣቸው ከምጽዋት ተቆጥሮለት ትልቅ ጽድቅ ያገኝበታል። እየተራገመ ቢሰጥ ግን የሚረገመውንም እያጠፋ እሱም በተራጋሚነቱ እየጠፋ እንደ ምጣዱ ሥራው ከንቱ ይሆንበታል። እንስራ ለካህን ኑሮ ምሳሌ ነው። እንስራ ከእግዚአብሔር ብቻ ለሚገኝ ውሃ ማምጫ ነው። ካህናትም ከእግዚአብሔር ለሚገኘው ሥልጣንና ዕውቀት መምጫ ናቸው። እንስራ የዘወትር መመላለስና ከዓለት ጋር መጋጨት ስላለበት ተጠንቅቀው ካልጠበቁት መሰበርም ከሌላው ሸክላ ሁሉ በእንስራ ይጸናበታል። ካህናትም ከጥሩና ከብርቱ እግዚአብሔር ዘንድ መቅረብ ስላለባቸው ካልተጠነቀቁ መቀሰፍ፣ መቀጣት ይጸናባቸዋል። እነዚህም ተጠንቅቀው ለፈጣሪያቸው ብቻ አገልጋይ ቢሆኑ ባለ ትልቅ ጽድቅ ይሆናሉ። ለፍትወታቸው ሲሉ አገልግሎታቸውን ለሥጋዊ ጌቶች ቢያደርጉ ግን እንደ እንስራው ከንቱ ይሆናሉ። ገንቦ ለነጋዴ ኑሮ ምሳሌ ነው። ገንቦ እንስራ ከውሃ እየጠለቀ ጋን ፍላት በመሸከም እየተጨነቀ የሰሩትን እሱ የጋን ስንፍና ለገንቦ በጅቶት ጋን ወዲያና ወዲህ የማይሄድ በመሆኑ የእሱን ጥሩ ገንቦ እየጠለቀ ወስዶ ቀሚስ ለብሶ ከመኳንንት ፊት ገብቶ ይከበርበታል። ነጋዴም እሱ ሳይሰራ በመንገዱ ብቻ በሰው ሥራ ይከብራል። ይህም ነጋዴ የመንገድ ከሳራውን ብቻ በእውነት ግምት እየመዘነ ከሸጠ ብፁዕ ዘይረድኦ ለርእሱን የፈጸመ በመሆኑ ይጸድቃል። ብዙ ትርፍ ለማግኘት ሲል በመግዛቱ ላይ ማታለልን ከመሸጡ ላይ ማበልን ከቀላቀለ ግን እንደ ገንቦ ሥራው ከንቱ ይሆናል። ገበታ ለባለሟል ኑሮ ምሳሌ ነው። ገበታ እንደ ምጣድና እንደ ድስትም እሳት ሳይነካው እንደ እንስራና እንደ ገንቦም የውሃ ዓለት ሳይነካው የሌሎቹን ሸክሎች ሥራ ለባለቤት የእሱ እያስመሰለ እያቀረበ ከመሶብ ከምንጣፍ ላይ እየቀረበ የጌትየው እጅ የሚያርፍበት ባለሟል ይሆናል። ከሰዎችም አንዳንዶቹ ብልጦች ወይ ሎሌያቸው የሠራላቸውን ጉልበት ወይ ወዳጃቸው የነገራቸውን ዕውቀት የእነሱ እያስመሰሉ የሰውን ዕውቀትና ጉልበት ለጌቶቻቸው እያቀረቡ ይከብሩበታል። እነዚህም ባለሟል የሚሆኑት ጌታቸው ያዘዛቸውን ብቻ በእውነት በመሥራታቸው ሲያገለግሉ በእግዚአብሔር ዘንድ ይጠቀሙበታል። የሰው ነገር በመመለስ ሲሆን ግን ሥራቸው እንደ ገበታው ከንቱ ሆኖ ይጎዱበታል። እነዚህ ሸክሎች ባለቤት የሠራቸው ለፈቃዱ መፈጸሚያ ሲል ለያይቶ ስለሠራቸው እንደየሥራቸው የተከፈለላቸውን ይሠራሉ እንጂ ሁላችንም ሸክላንንና በባሕርያችን አንድ ከሆነ ብለው ምጣድ የጋንን ጋን የምጣድን ልሥራ ቢል እንዳይችል ሰው በአቅሙ ልክ የተከፈለለትን ንቆ ባሕሪው ይመሳሰላልና ሁላችንም እኩል ሰው ነን ብሎ እንኳን ሥጋዊውን የመንፈሳዊውንም በጎንም ሥራ ቢሆን ትልቅ ሥራ ቢመኝ አይሆንለትምና ሰውም እግዚአብሔር ያልያስያዘውን ሥራ ልሥራ ማለት አይገባውም። እንደዚሁም በተፈጥሮ እንመሳሰላለን፣ ሁላችንም ከውሃ ከመሬት ከነፋስ ከእሳት ነውና የተፈጠርነው ብሎ ያለ ግብሩ ያለ መልኩ ያለ ክፍሉ ቢሠራ ያጠፈዋል እንጂ እግዚአብሔርን አይጠቅም፣ ራሱም አይጠቀም። ለሁሉም በየተከፈለበት በጎ ሥራ አለበት። ያን ይሥራ እንጂ እግዚአብሔር ያልያስያዘውን ሥራ አይፈልግ። እግዚአብሔር የሚያስይዘውም ሥራ መታወቂያው ልቡናው ለመሥራት ከሚመኘው ከብዙ አይነት ኑሮ አንዱን ደስ የሚያሰኘው መጀመር ነው። ያ የጀመረው ነገር ሲቀናለት መጀመሪያ ማሳሰቡን፣ ሁለተኛ ከብዙ ምኞት መሃል ለይቶ ማስጀመሩን፣ ሦስተኛ ሥራውን መባረኩንና ማቃናቱን፣ ይህን እንደ ሦስት ምስክር አድርጎ የእግዚአብሔር ፈቃድ ይታወቃል። ግን ሰው ከአባቱ ከአዳም ክፉውንና በጎውን ጠባይ ስለወረሰ ዘወትር ምኞቱ ከእግዚአብሔር ፈቃድ ጋር የገጠመ አይደለምና መርጦ የጀመረው ኑሮ አልቀናለት ብሎ በውስጡ ያለውን ጽድቅ ለመስራት የማይቻለው የሆነ እንደሆነ በውስጡ ያለውን ጽድቅ ጨምሮ ለመስራት እስኪቻለው ድረስ የኑሮውን አይነት እያዘዋወረ እየፈተነ በኑሮው ጽድቅን ለመስራት የሚቻለው ከሆነ የመጽደቂያው ክፍል በዚያው ሥራ መሆኑ ነውና ያንኑ እያጽናና እያጣራ ይሥራ እንጂ ያልታደለውን ቢፈልግም አያገኘውምና እግዚአብሔር ያስያዘውን ሥራ ለቆ ሌላውን ሥራ አይፈልግ። በያዙት ሥራ ውስጥ ያለውን በጎ ሥራ እየተወ
ባልያዙት ሥራ ውስጥ ያለውን በጎ ሥራ የመመኘታቸውን ጥፋት ለማወቅ ወቅሪስ ምሳሌ ሆኖ ያስተምረናል። መጽሐፈ ቆሮንቶስ ምዕራፍ 7 ከቁጥር 5 ላይ እንደተጻፈው የጨዋ ምክርም የያዘውን የሚጥል ያልያዘው ያምረዋል፣ አልጠግብ ባይ ይተፋል እንደሚል። የብልሆች ምሳሌ ውሻ በአፉ ሥጋ ይዞ ከባህር ዳር ቆሞ ሳለ በአፉ የያዘውን ሥጋ ከውሃው ውስጥ ሲያይ ያየውን ይይዛለሁ ሲል የያዘው እንደሚወድቅበት፣ እንደዚሁም ሰው ሁሉ በባህሪው ታድሎ የሚሠራውን እያየ ያየውን ሁሉ ይይዛለሁ የሚል ሰው እንደዚህ ውሻ ሁለቱንም እንዳያጣ የተከፈለለትን ይስራ እንጂ ያልተከፈለለትን እሰራለሁ ብሎ አይመኝ አይስራ። ምዕራፍ 34 ሐሳቤን ጽፌ እጨርሳለሁ ስለሚመስለው ስለ አለማለቁ ማስረጃ። ጥያቄ: ዓለም ከተፈጠረ ጀምሮ እስካሁን የቤተ ክርስቲያንን ሕግ ከሙሴ አንስቶ እስካሁን የቤተ መንግሥቱንም ሕግ ከሳኦል አንስቶ እስካሁን ለመጻፍ አላረፈም። ተወስኖ ሰውን ከጸብ ክርክር የማያድንበት ተጽፎም የማያልቅበት ስለምንድን ነው? ምላሽ: በዚህ ዓለም ያለ ሰው ሥራውም ሐሳቡም ተለዋዋጭና የሚዞር እሱም የማይኖር ስለሆነ ሥጋዊም መንፈሳዊም መጻሕፍት ሁሉ የአእምሮ መመለሻ መንገድ እንዲሆኑ ተብሎ የተጠረጉ መንገዶች ብቻ ናቸው እንጂ ማረፊያ ቤቶች ስላልሆኑ መጻሕፍት ሁሉ ሰውን ሊያሳርፉት አልቻሉም። ስለዚህ የሚጻፉትም አእላፍ መጻሕፍት ለማይወሰኑት የአእላፍ ሐሳቦች መሄጃ ስለሆኑ ነው። ጥያቄ: መጻሕፍት ሁሉ መንገድ ብቻ ከሆኑ ሰውን ማሳረፍ ካልቻሉ እኒህ መንገዶች ወስደው ከምን ላይ ያደርሱናል? ምላሽ: ሥጋዊው ታሪክና ፍልስፍና፣ ደንብና ሥርዓት የሚባሉት የብልጦቹ መጻሕፍት ትምህርታችን እስከ መቃብር ድረስ ሸኝተው ተመልሰው ለጥቂት ቀን ለውዳሴ ከንቱ ስም ብቻ ይሆኑናል። ወደ ረፍት ቦታ የሚያደርሱን መንፈሳዊ መጻሕፍት ግን ሥጋችንንም ከመቃብር አድርሰው ነፍሳችንንም ዘወትር ከምታርፍበት ከሰማያዊ መንገድ ያደርሷታል። ጥያቄ: ከኒህስ ሁለቱ መንገድ በአንዳቸው ለመሄድ የቆረጠ የሚሄድበት አንዳንዳቸው ስንት መንገድ ያሳዩታል? ምላሽ: መንፈሳውያን መጻሕፍት ከምዕራፍ 3 እንደተጻፉት አብርሃም፣ ዳዊት፣ ዮሐንስ፣ እንጦንስ የጠረጉትን 4 መንገዶች ያሳዩታል። ሥጋዊ ታሪክና ደንብ ግን አእላፍ ሰራዊት የሄዱበትን ተቆጥሮ የማያልቀውን መንገድ ሁሉ ያሳያሉ እንጂ ደንብም ሆነው ጸንቶ ለመኖር ጥቅም ሆነው ሰውን ለማኖር አይችሉም። ጥያቄ: ሥጋዊ መጽሐፍ ሁሉ ጸንቶም አጽንቶም የማያኖር ከሆነ የዓለም ጠቢባን ሁሉ ለፍርድና ለአነዋወር የደንብ መጽሐፍትን፣ ለመጪ ትውልድ የታሪክ መጽሐፍትን ስለምን ይጽፏቸዋል? ምላሽ: ሥጋዊ መጽሐፍ የሥራ ማስታወሻ ነው እንጂ ተለዋጩና ፈራሹ ሰው እንደየመሰለው የሚጽፈው ደንብና ታሪክ ሁሉ ነዋሪም ጽኑም ሥርዓት ሊሆን መጽሐፍ ሊባል አይገባውም። ይህንኑ ጽሕፈት ግን ሰው ሁሉ እንደየሚመስለው የአቅሙን ያህል ይደክምበታልና እንደ ማስታወሻ አይነት ያህል አድርጎ እንደ ሕግ ሳያደርግ ቢመለከተውና የሚያሻውን ያህል ይምረጥለት እንጂ ነገርም ሁከትም አኗኗርም እንደ ሰው ዞትር አዲሶች እየሆኑ ይወለዳሉ። የአካላችንም አርያው አንድ ሲመስል ቅርጹ የአንዱ ከአንዱ እንደማይመሳሰል ነገርም ምንም ከተሠራው ደንብ ጋር ቢመሳሰል ስልቱና ምስጢሩ ዕለት የሚፈጠረው ነገርና ያለፈው ነገር በምርምር ስልት ሲመለከቱት ምንም ቢሆን ጥቂት እንጂ ጨርሶ አይመሳሰልምና እንደ አስተዋዮቹ እንግሊዞች አነዋወር ሰው የጻፈውን በበራድ ሐሳብ እየመረመርክ አእምሮ የደንብ የበላይ ደንብ የአእምሮ አስታዋሽ መሆኑን አውቀህ ለተፈጠረው ለአዲሱ ነገር ከየአይነቱ ሕግ ላይ እየለቀምክ በአእምሮ ሚዛን እየተረጎምክ ስላልተመሳሰለልህ እንደተገለጠልህ እያደረግ ሥራ እንጂ እንኳን ሌላው ለጻፈው ደንብ አንተም ብትጽፈው ጽኑ ደንብ ሆኖ እኔንም ያሳርፈኛል ሐሳቤንም ይወስንልኛል ብለህ ሳታምን
ለአዲሱ ነገር የማያሻውን ደንብ ለመስራት ማድላትና ብልጠት የሌለበት ቅን ልቡና የታደልክ ስትሆን ለአንተ አዲስ የሆነብህ ነገር ቀድሞ ከተጻፈው ውስጥ ተሰርቶ ያገኘኸው እንደሆነ ምን ጊዜም የተጻፈና የሚጻፍ ነገር የሚቻለውን ንባብ ይጽፋል እንጂ በሚጽፍበት ጊዜ ለልቡናው ሲታየው የነበረውን ትርጓሜ ለመጻፍ ወይ የሚጻፍበት ቋንቋው እያጠረ ወይም ለጸሐፊው ጊዜ ያልመቸው በማለት እያፈረ እንኳን ከትርጉሙ ከንባቡም ላይ የሚቀረው ብዙ ነውና በተሰጠ አእምሮ የተሰራውን ደንብ ያልሰራውን ሰው እገሌ ይተረጉምልኝና እኔ በሱ ሐሳብ ልሂድ እያልክ የፍርድ ዕውቀትህም በሰው ክንድ ሳትሰፍር ፍትሐ ነገሥትም ወይም በየጊዜው የተጻፉትን የሕግ መጻሕፍትም መርማሪውም ትርጓሜውን መካሪ መርማሪውን የራስህን አእምሮ አጥርቶ እንዲመረምረው አትጋውና የመሰለህን እንዲያጸናልህ ወይም የመሰለ በሚመስል ትርጓሜ አስረድቶ እንዲለውጥልህ ፈልገው እንጂ ያንተን ሐሳብ ሥራ አስፈትተህ በሱ ሐሳብ ብቻ ልሂድ አትበል። የመጣብህ አዲሱ ነገር ከሕግ ያልተጻፈ ሲሆን ልቡና ወደ ራስህ ጥቅም ሳይመራ ወደ ተናጋሪም ጥቅም ሳያደላ በአንደበትህ የሚሰማው ፍርድ ሁሉ ከእግዚአብሔር የሚገኘው ነውና እሱ እንደገለጸልህ ፍረድ እንጂ ለነዋሪ ደንብ ለመስራት ከምታስብበት ጊዜ በቀር በብይን ጊዜ ዋላላ እንዳትሆን አስታውስ እንጂ አማካሪ አትሻ። ስለ አባት እናት ምዕራፍ 21 ምዕራፍ 35 ስለ ውዳሴ ከንቱ። ጥያቄ: ውዳሴ ከንቱ በእግዚአብሔር ዘንድ የተጠላ ነገር መሆኑ ሰው በሥራው ቢመሰገን ምን ተነክቶበት ነው እግዚአብሔር የሚጠላው? ምላሽ: ምስጋና ለእግዚአብሔር የሚገባው ገንዘቡ ስለሆነ ሰውም ለሱ የሚገባውን የአምላኩን ገንዘብ ለመውሰድ ፈልጎ ስለ ሥራው ምስጋናን ፈላጊ ሰው የአምላኩን ገንዘብ የሚሰርቅ ሌባ፣ ባልሠራው የሚዋሽ ሐሰተኛ ስለሆነ ሰውን የሚያታልል እግዚአብሔርን የሚበድል በመሆኑ የተጠላ ይሆናል። ጥያቄ: ምስጋናንስ በመሻት በመስረቁ ወደ ሌባው ተመሰለ። በሥራው ቢመሰገን ከሐሰተኛና ከአታላይ ጋር መመሳሰሉ ስለምን ይሆን? ምላሽ: ሰው የሚሠራበት ጉልበት የሚሰጠው ከብት ምንም ሳይኖረው እግዚአብሔር ፈጥሮ ያስቀመጠውን ገንዘብ እያነሳ ቢያካፍል ያልፈጠረውን ያልሰጠውን የኔ ነውና አመስግነኝ በማለቱ ከዋሾው ከዲያብሎስ ስለተመሳሰለ ሐሰተኛ የሚባል ስለሆነ ነው። አንዳንድ ጊዜም ኃይለ እግዚአብሔር በእሱ እያደረ እሱን መሳሪያ አድርጎ ሊሰራበትም ሥራው በእሱ አካል ላይ መታየቱን ምክንያት አድርጎ ይትክሉ ገቢረ ወኢምንትኒ ያለውን መሳሪያነቱን ረስቶ ይህን ሥራዬን እያያችሁ አመስግኑኝ በማለቱ የሌላውን ሥራ የእሱ አስመስሎ ከሚያሳይ ከምትሃተኛው ሰይጣን የሚመስል አታላይ የሚባል ስለሆነ ነው። ጥያቄ: ውዳሴ ከንቱ መሻት ቁጥሩ ከንዑሳን ኃጣውእ ጋራ ነው። ሐሰት ግን ከአበይት ኃጣውእ ጋራ ነው ቁጥሩ። እንዴት ሐሰትና ውዳሴ ከንቱ ይተካከላሉ? ምላሽ: ሐሰትና ውዳሴ ከንቱ መሻት የተጀመሩበት አንድ ቀን የሠራቸው አንድ ዲያብሎስ ነው። ሁለቱም የተካከሉ የኃጢአት መሠረቶች ናቸው እንጂ አይተናነሱም። እንዲያውም ቀድሞ የተሠራው ኃጢአት ውዳሴ ከንቱ ነውና ይቀድማል ወይንም ይበልጣል። ይህንም ልትረዳ ብትሻ ዲያብሎስ ኃጢአትን ሲጀምር በፊት ምስጋናን ሽቶ ምስጋናውንም ለማግኘት ግን ሌላ መንገድ ቢያጣ እኔ ነኝና የፈጠርኳችሁ አመስግኑኝ ብሎ በውዳሴ ከንቱ በመሻቱ ላይ ሐሰትን ጨመራት እንጂ ከፈጣሪው ጋር ለመጣላት ያደረሰው መጀመሪያው ኃጢአት ውዳሴ ከንቱ መሻት መሆኑን አስተውል። ጥያቄ: እንዲህ ከሆነ ብዙ በጎ ሥራ ሁሉ ለሰው የሚሰራ ነው። ለሰው ሲሰራም ሰው ማየቱ አይቀር፣ ሰው ካየው ማመስገኑ አይቀር። በዚህ ዓለም ያለ ሰው እንዳልመሰገን ብሎ በጎ ሥራውን ይተውን እንደምን ይሁን? ምላሽ: በጎ ግብር የሚባሉ ጾም፣ ጸሎት፣ ሰጊድ፣ ምጽዋት ናቸው። እንደ አብይ ጾም ያለ የሕግን ጾም እንደ ሕጉ በግልጽ በምትጾምበት ጊዜ በሕጉ ላይ የሚጨመረውን የትሩፋት አጿጿምን ስትጨምር ሰውን እንዳያውቅብህ ሥጋዊ ጓደኛ ማበጀቱን፣ ዙረቱን፣ ቅሉጡን ትተህ
የቤትህን ምግብ ብቻ የምትወድ ሁነህ በግድም ከሰው ጋር የሚያገናኝ ምግብ ሲያገኝህ ከሰው ፊት ከሚያሰክረው መጠጥ በቀር እንደ ሰውየው በቤትህ ስትሆን ብቻ በስውር እያደረግ የትሩፋት ጾምህን ጹመው። እንደ ቅዳሴ እንደ ምህላ ያለው ከብዙ ሕዝብ ጋር ቃል እየተቀባበሉ በዕድል እየተከፋፈሉ የሚደረሰውን ጸሎት በግልጽ ራስ የምታደርሰውን በስውር እያደረግ ስገድ። እንደ ሕማማት እንደ ስቅለት ያለውን የጉባኤ ስግደት በግልጽ ለራስህ ወደ ፈጣሪ የምትሰግደውን በስውር እያደረግ ምጽዋትም እንደ ዝክር ማህበር እንደ ድሃ ቤት መስራት ያለውን ያለ ግልጥ ሥራ የማይፈጸመውን አሰጣጥ በግልጽ ቢሰጥ እንደ ገንዘብ ስጦታ ያለውን ስምና መልክ ሰውሮ በጨለማ ወስዶ በሸማ ሸፍኖ በሰውና በምልክት አዛውሮ ወይም በሌላ ሰው ዝክር ጊዜ ከሚሰጠው ገንዘብ ጋር ሰውነቱን ሰውሮ ገንዘቡን ቀላቅሎ በስውር ለመስጠት የሚመቸውን ገንዘብ ሁሉ በስውር እየሰጠ ለድሆች ያደረገው ሥራ የሰጠው ስጦታ እሱ ሳይሻው በግድ ተገልጾ የሚወራበት ሲሆን ገንዘቡ የብዙ ሰዎች ገንዘብ ነው። እነሱ ውዳሴ ከንቱ ፈርተው እኔ እንድሰራላቸውና እንድሰጥላቸው ስለለመኑኝ ነው እንጂ በእኔ እጅ መሰራቱ የኔ ገንዘብ አይደለም እያልክ በአንተ አነጋገር ውዳሴ ከንቱ እንዲቀርልህና እንዲጎልልህ ካደረግ ሥራህም ይሰወርልሃል፣ ውዳሴ ከንቱም ይጎድልሃል። ውዳሴ ከንቱን ጨርሶ ለማስቀረት ከሁሉም የሚሻለው ከሰው መለየት ነው። መለየትን እስክታገኘው ግን በዚህ አይነት እየሰራ ብትቆይ ይሻላል። ከዚህ በላይ ጾም፣ ጸሎትን፣ ሰጊድ፣ ምጽዋትን በስውር ለመስራት መድኃኒታችን ክርስቶስ በወንጌል ያዘዘን ማስተዋል ነው። ጥያቄ: ሰው እየሰራ እየሰገደ ወዙን አፍሶ እየጾመ ፈቃደ ሥጋውን እየሰጠ ገንዘቡን ጨርሶ ውዳሴ ከንቱ ነው የሰራኸው ተብሎ ሲሞት በቆሞም ተጎድቶ በነፍሱም እንዴት ጭራሽ የድካም ዋጋው ይቀራል? ለነፍሱ ጥቂት ዋጋ እንኳን አያገኝምን? ኢየሱስ አለማወቅ እንዴት የእግዚአብሔርን ቸርነት ጨርሶ ያስቀርበታል? ምላሽ: የፈጣሪያችን ጠባይ አንዱ ኄር ዘበህላዌሁ ዘልማዱ ሂሩት ተብሎ የሚጠራ ቸር መሐሪ ነውና እንኳን የግብዝነት ኃጢአት የበደልንም ኃጢአት በቸርነቱ ማመዛዘን ልማዱ ነውና ዘርዘርቶ ተባዩን አልጠብቅ ብሎ ሰብሉን ያስጨረሰ ሰው ጥቂት ቃርሚያ እንደማያጣ ፍዳ ያቀድለት እንደሆነ ነው እንጂ ያልሻውን መንግሥተ ሰማያትንም አለማግኘት እንደምን ይሆንለታል? ቸር ሰጪውስ የለመነውን አይደለም የሚሰጥ? እሱ መመስገን ቢሻ ያልፈለገውን መንግሥት እንደምን ይስጠው ትላለህ? ጥያቄ: ይህ የውዳሴ ከንቱ ጾር የሚነሳብን ማናቸው ጠባያችን ሲያሸነፉን ነው? የምናመልጠውስ ምን ብንሰራ ነው? ምላሽ: ውዳሴ ከንቱ መሻት የሚወድ ሰው በብልጠት የተሸፈነ ጅል ይባላል። ጅል መባሉም ብዙ ቀን ደክሞ ሰርቶ ይለብሰው ጨርቅ አጥቶ እየዞረ የሚለምነውን ድሃ እጅግ የሚያምር የሐር ልብስ ማለፊያ ነው ግዛኝ እያለ ቢያቆላምጠው ቢያሳየው ዋጋ ለመስጠት የማይቻል መሆኑን ተመራምሮ ባለማወቁ ጅል እንደሚያሰኘው፣ ይህም ብዙ ድካም የሚሰራውን ምግባር ትሩፋትን ራሱ ከሚለምን ሩቅ ብእሲ ላይ ዋጋ ሽቶ ስራውን ቢያሳይ ምንም መስጠት የማይችል እንደሱ ያለ ድሃ መሆኑን ተመራምሮ ባለማወቁ ማስተዋሉን የብልጠት መጋረጃ የሸፈነበት ጅል ይሆናል። መጋረጃ እየሆነ የሚያጅለውን ብልጠት የሚባለው ጠባይ ነው። ይኸውም የብልጠት ጠባይ የሚያስበው በጎ ሥራዬን ሰው ሲያይልኝ ያውቅልኛል፣ አመስግኖ ላመስጋኝ ሲያወራልኝ እመሰግናለሁ፣ እንደኔ ከማይሠራውን በልጬ እወደዳለሁ፣ በመወደዴም እከብራለሁ፣ በመክበሬም ገንዘብ አገኛለሁ፣ በማግኘቴም ዓይኔም በቤቴ ውበት ደስ አሰኘዋለሁ፣ ጆሮዬንም በምስጋና ሞላዋለሁ፣ ሆዴንም በምግብ አጠግበዋለሁ እየመሰለው ዓይን በማየት አለማግኘቱን፣ ጆሮም በመስማት አለመሙላቱን፣ ሆድም በመብላት አለመጥገቡን ዘወትር ሰውነታችንን መንገድ አድርገው የሚመላለሱብን እንጂ የሚጠቅሙን አለመሆናቸውን በብልሃቱ ተመራምሮ በመጻሕፍት ተምሮ ስላላወቀ ለጅሉ ሥጋችን ይህንን ከንቱ እያሳየ ውዳሴ ከንቱ ፈላጊ ያደርገዋልና። ስለዚህ ሰው ከዓለም የሚገኙት ሁሉ የሚረቡ መስለው መታየት እንጂ የማይረቡ መሆናቸውን የሚያሳውቁትን ከወንጌል ጀምሮ የመነኮሳትና
የመንፈሳዊ ፈላስፎችን መጽሐፍት እየመረጠ ሲያስተውል የምስጋናን ከንቱነት አውቆ ውዳሴ ከንቱን ከመሻት ሰውን የሚያሳርፈው ይህ ነው። የውዳሴ ከንቱን የአጥፊነቱን ባለፈው ተመራምረ ለመረዳት ብትሻ ግን ትልቁ ጻድቅ እግዚአብሔርን ፊት ለፊት የተነጋገረው ሙሴ ነፍስ በመግደሉ ታቦት በመስበሩ ሥራው ትልቅ ኃጢአት ሆኖ ያሰራሩ ምክንያት ግን ስለ ራሱ ጥቅም ሳይሆን ስለ አምላኩ ማክበር ሲል ስለሆነ ኃጢአት ሳይሆንበት ከጽድቅ ተቆጠረለት። ውሃ ሲያፈልቅ ግን እኔ ያፈለቅሁላችሁ ብሎ በቃሉ እንኳ ደፍሮ ሳይናገር በልቡ ብቻ ውዳሴ ከንቱን ፈልጎ የኔም ሥራ አይደል የአምላክ ነው ብሎ ባለመናገሩ ብቻ ኃጢአት ትንሽ መስሎ እየታየ ትልቅ ፍርድ ማስፈረዱ እግዚአብሔር የውዳሴ ከንቱን መሻት አጥብቆ የሚጠላው ንስሐ እንኳ ቢገባ ለኋላ እንደ ሙሴ ይምረዋል እንጂ የሻውን ውዳሴ ከንቱ ግን ለጊዜውም ቢያገኘው ኋላ በሞቱ ጊዜ እንዲያጣው ማድረጉን በሙሴ አሟሟትና ምድረ ርስት ማጣት አስተውለው። ምዕራፍ 36 ሰው የሚገባውን ንጽሕና እንዲያውቅ ንጽሕና ስለሚባለው ማስረጃ። ጥያቄ ሰውን እግዚአብሔር ረድቶ ከዝሙት፣ ከሴሰን፣ ከምንዝር መጠበቅን የሠራው እንደሆነ ንጹሕ መባልን ያገኛልን? ወይስ ደግሞ ሌላ ሥራ መጨመር ያስፈልጋል? ምላሽ እነዚህን ሦስቱን ብቻ ግብረ ሩካቤ የተወሰው ስሙ ያላመነዘረ፣ ያልሴሰነ፣ ያልዘሞተ ጥንቁቅ ወይንም ጥብቅ ሰው ይባላል እንጂ ንጹሕ ሰው አይባልም። ንጹሕ የሚባል ጌታ በኦሪትም በወንጌልም እንዳስታወቀን በፍጹም ሐሳቡ በፍጹም ኃይሉ ፈጣሪውን የሚወድ የዚህን ዓለም ሐሳብ በመተው ልቡን ንጹሕ ያደረገ በዓለምና በሥጋዊ ሐሳቡ ልቡን ያላሳደፈ ነው እንጂ ንጹሕ የሚባል ጋብቻን ብቻ ከነጓዙ መተውስ ቅዱስ ጳውሎስ እንዳመለከተን መጋባት ሐሳብን ወዳገባችው የሚጠልፍ አለመጋባት ሐሳብን ወደ ፈጣሪው የሚጠልፍ የንጽሕና መሳሪያ ስለሆነ በዚህ መሳሪያ የዓለምን ፍትወትና ድሎት የገንዘብን ፍለጋና ጭንቀት ሁሉ እየከለከለበት ጌታ በወንጌል በሚያስጨንቅ ሐሳብ አትዋልሉ፣ ምን እንለብሳለን፣ ምን እንበላለን አትበሉ ያለውን እየሰራበት በሐሳቡ ሁሉ ፈጣሪውን ቢያስብበት ነው እንጂ ንጹሕ የሚባለው ጋብቻን ብቻ ትቶ በሐሳቡ የተድላ ሥጋን ማግኛ ለንብረቱ ለከብቱ እያሰበ ከሚኖርስ በአርአያ ሥላሴ ለተፈጠሩት ለልጆቹ ለሚስቱ እያሰበ የሚኖር ሰው ይበልጠዋልና ጋብቻንና ሩካቤን ብቻ ቢተው ንጹሕ አያሰኘውም። ከቶውንም ሰነፍ ልግመኛ፣ ብልጥ፣ ንፉግ የሚያሰኘው ይመስላል። ከጋብቻ መተው ጋር ሌላውን የተድላ ሥጋ ጸሎትን፣ የገንዘብ አፍቅሮትን ሲተው ግን እውነተኛ ንጽሕና ያገኛል። ጥያቄ ማስረጃ ጳውሎስ በሮሜ ምዕራፍ 13 ከቁጥር 13 በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 9 እስከ 10 ዝሙት፣ ምንዝር፣ ሴሰን የሦስቱ ሥራቸው አንድ አይደለምን? ስለምን ለየብቻ እየጠራ ነቀፋቸው? ምላሽ አመንዝራ ምንዝር ማለት ገሲስ አጼንኦ ርዕይ ስለሆነ ሴሰን ሩካቤውን ማብዛት ከአንድ ጊዜ አልፎ ማመላለሱ የሚሠራ ስለሆነ እሊህን ሦስቱን ሲይዝ የፈቴውን ንጽሕናን ይዣለሁ ማለት የማይገባ ስለሆነ ነው። ጥያቄ በአማርኛችን የእኒህ ሦስቱ ኃጢአቶች የትርጓሜ ስማቸው ማን ነው? ምላሽ አመንዝራ ማለት ለሴት ምርመራ አካሉን መንዛሪ ማለት ነው። ዘማዊ ማለት ለሴት ፍቅር ልቡን አዝማሚ ማለት ነው። ሴሰኛ ማለት የሴት ሩካቤ የማይጠግብ ስስታም ማለት ነው። ጥያቄ አመንዝራው ሴት መርማሪ የሚባልበት ምን ሲመረምር ነው? ምላሽ በዓይኑ የመልኳን ቅርጽና ልብሷን እየገፋ የሚታየውን የአካሏን መጠን ሲመለከት እሷም አይታ እንድትወደው ባለባበሱ ባካሄዱ እያጓበበ ሲያጓጓት በእጁ ወይም በሌላ አካሉ ሲዳስሳት ወይም እሷ እንድትዳስሰው ሲያደርጋት የሽቱውንም መዓዛ እሱም እየተቀባ ለሴቷ ሲያሸታት ወይ እሷ የተቀባችውን እየፈለገ ሲያሸታት
ማመንዘር ሆኖ አመንዝራ የሚያሰኘው ይህ ነው። ጥያቄ ዘማዊ የሚያሰኘው ምን ሲሰራ ነው? ምላሽ አስቀድሞ እህል ውሃ በማብዛት ሩካቤ ማድረግን ወዶ የልቡን ሐሳብ ለሴሰን ሲነሳበት ጾሞም አማትቦም ሳይከለክለው በልቡ ሴሰን ፈላጊ ሆኖ ሐሳቡን እያረከሰ ዘሩን እያፈሰሰ ሴት ሲያስብ ወይም መውደዱን ገልጦ በሰኢም በከንፈሩ በአካሉ ሴት ሲነካ ዝሙት ሆኖ ዘማዊ የሚያሰኘው ይህ ነው። ጥያቄ ሴሰኛ የሚባለውስ ምን ሲሰራ ነው? ምላሽ ሴሰን ማለት የምንዝርና የዝሙት መጨረሻ ድምሩ ነው። ድምራቸው የሚሆንበት ሰው ለመገናኘት ከሴት ጋር ሲተኛ ርእይን፣ አጼንወውንም፣ ገሲሱንም፣ ስኢምንም ፈቃዱን እያየ ሲሰራው የነበረውን ሁሉ አንድ ጊዜ የሚሰራው ስለሆነ ነው። ይህንኑም ከምትገባው ከሚስቱ ቢሆን አጽዋማትና በዓላትን ሳይጠብቅ ወይም በሚገባው ጊዜ ለፍትወቱ የሚያሻውን መገናኘት ካደረገ በኋላ ረሃቡ ከተከላለት በኋላ ምግብ እያለዋወጠ እስከ ቁንጣን ድረስ እንደሚበላ ሰው ሆኖ ከልክ አልፎ ከድካም እስኪደርስ ድረስ የመገናኘቱን ሥራ ሲያበዛው ሴሰን ሆኖ ሴሰኛ የሚያሰኘው ይህ ነው። ይህንኑም ጌታ በወንጌል ዘርአ ያለ ብእሲት ብሎ አለማመንዘርን ወፈተዋ ብሎ አለመሴሰንን ወድአ ዘመበባቲ ብሎ አለመዘሞትን በአንድ ንባብ ሦስቱንም አስተምሮናል። በልማድ አነጋገራችንም ዝሙት ክጀላ ጉጉት ይባላል። ምንዝር ድሪያ ንክኪ ይባላል። ሴሰን መገናኘት መተኛት ይባላል። ለሦስቱ 6 ስም አላቸው። ስለዚህ ሰው በዓይኔ ያየው እንጂ በከንፈሬ አልተገናኘሁም ሴሰኛ አይደለሁም አይበል። በሌላውም በአፍአው አካሌ ተነካካው እንጂ በእጄ አልጨበጥኩምና አመንዝራ አይደለሁም አይበል። አንድ አልጋ በመተኛት ተነካካው እንጂ አልተገናኘሁምና ሴሰኛ አይደለሁም አይበል። የሰው ከራስ ፀጉሩ እስከ እግር ጠፍሩ እየዘሞተና እየከጀለ በማናቸውም አካሉ ከሴት አካል ቢነካካም ንጽሕናው አይፈርስም። በአባለ ዘሩ ብቻ መንካት ነው ንጽሕናውን የሚያፈርስበት ማለት አይገባም። ነፍስ የገደለ ሰው የገደለው እጁ ይቆረጥ እንጂ አንገቱ አይቆረጥ ብሎ ከአንድ ሰው አካል ላይ ኃጢአቱን ለይቶ ለአንድ ብልት መስጠት እንደማይገባ በማናቸውም አካሉ ማናቸውንም አካሏን በክጀላ ከነካው ከመገናኘት እኩል ሆኖ ንጽሕናውን ያፈርስበታልና። ለባለ ሕግም ቢሆን ለመገናኘት በማይገባው ጊዜ መገናኘቱን በመላ አካሉ ላይ ይተው። መናኒ ወይም ንጹሕ የሆነ ሰው መላ አካሉንና በአስተያየቱ የሴትን አካል በመመኘት እንዳይነካ ሲጠነቀቅ ነው ንጹሕ ሥጋን የሚያገኘው። ጥያቄ ፍትወትን ደስ የሚያሰኙት ሁሉ ኃጢአት ከሆኑ ሰው መጋባት የሚፈልግበት ምክንያት ለምንድን ጥቅም ነው? ምላሽ መጋባት የሚፈልግበት ስለ 3 ነገር ነው። አንደኛ ልጅ ለመውለድ፣ ሁለተኛ በአንዷ ለመቆምና ወደ ሌላይቱ ሴት ከሚያስኬድ ኃጢአት ለመጠበቅ፣ ሶስተኛ ሚስቱን ልጆቹን በመርዳቱ ለመጠቀም ነው እንጂ በቀሊል ልብ ወይም በድፍረት የሥጋን ፈቃድ ለመሻትና ለመጽገብ ብቻ እንደሚሰሩት እንደ እንስሳ ለመሆን አይደለምና። የተጋባ ሰው ለአሰራሩ መመሳሰል ከእንስሳ ተቆጣሪ እንዳይሆን ምንም የመገናኘቱን ግዴታ ቢያመሳስለው የሰው ሥጋ በውስጡ የንጹሕ የእግዚአብሔር እስትንፋስ ያለበት ነውና የሩካቤው አሰራር ከእንስሳ ጋር እንዳይመሳሰልበት መጠንቀቅ ይገባዋልና። ከሚስቱም በጣም ማብዛትንና መሴሰንን እንዲተው ነው። ስለ አባት እናት ምዕራፍ 47ን ተመልከት። እነሆ የመጽሐፉ ትረካ በዚሁ አበቃ። ስለ ተከታተላችሁን እናመሰግናለን። በሌላ መጽሐፍ እስከምንገናኝ ቸር ቆዩ።